የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ወንጌል ነው የሚለው ምንድነው የሚለው ነገር እስቲ አንብብልኝ። የትውልድ መጽሐፍ ይላል፣ ግን ወረድ ስትል ደግሞ ያው የዘር ሐረጉን ነው የሚያሳየው አይደለ? እና ታዲያ ይህንን ነው አምላኩ የነገረው? የአብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ ነው አምላኩ የነገረው ለኢየሱስ? ምክንያቱም ዘሩን ለማሳየት ነው አይደለ? ገባኝ። ይህንን አምላክ ተናግሮታል? እኔ ከራሴ አልተናገርኩም፣ ነገር ግን የላከኛ በሱ የምለውን የምናገረውን ትእዛዝ ሰጠኝ። ይህንን ሰጥቶታል የቀደሙ ምን ይላል የታችን? አዎ እኔ ከራሴ አልተናገርኩምና ነገር ግን የላከኛ በሱ የምለውን የምናገረውን ትእዛዝ ሰጠኛል። የምለውን አለ የምናገረውን እና የሚለውን የሚናገረውን ሲሰጠው ይህንን ነበር የሰጠው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ የይሁዳን ወንድሞች ወለደ። ይህንን ነበረ ሲነግሩ የነበረው። እስኪ ከጥቅሶች በታችስ ምን ይላል? አሁን ከሰጠኝ ከሚለው በታች ያለው ለሱ አይደለም? ለሱ ሊሆን አይችልም። እሱንማ እኮ ቆይ ላሳየህ አንድ ጊዜ። የታለ? ዮሐንስ ወንጌል ምዕራፍ 12 ማርቆስ ላይ ያልከኝ የማርቆስ ወንጌል እኮ ይሄንን ነው። አይ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። ከዛ ሙሉ ማርቆስ አሁን ከዛ በኋላ ስለምንድን ነው የሚያወራው? ታሪክ ነዋ፣ የኢየሱስን ታሪክ። ኢየሱስ እንዲሆነ በዚህ ገባ፣ እንደዚህ ያደረገ፣ እንዲሆነ እያለ ነው የነገረን። ታሪክ የኢየሱስን ታሪክ ነው የነገረን እኮ እነሱ። ታዲያ አሁን እነዛ ታሪኮች አሁን ከዚህ ጥቅስ በታች ያሉት ሙሉ ማርቆስ ወንጌልን ስታየው እነዛ የተጻፉ ታሪኮች ወንጌል መቼስ እና ተሰብከናል አይደለ? ወንጌል አላቸው። ስለዚህ ያንን ለማለት አይደለም ኢየሱስ ክርስቶስ እንደዚህ ሆነ እንደዚህ ያደረገ ሲባል ያንን ነገር ሲያደርግ አያይዞ የሚያስተምራቸው ነገሮች አሉና አያይዞ ማስተማሩ አይደለም። እኛ ችግራችን እኮ እሱ አይደለም። ይሄ ታሪክ ለምን ኖረ ብዬ ነው አልጠይቅም። ገብቶሃል? ታሪኩ እንደ ታሪክ ያስፈልጋል። ለሱ ነው ልልህ ፈልጌ ነው። ለሱ ሊሆን አይችልም። ያው ለሱ ነው ላልል እችላለሁ፣ ብዙ እውቀትም ስለ መጽሐፍ ቅዱስ ስለሌለኝ፣ ግን ለሱ ሊሆን አይችልም ወይ ብዬ ልጠይቅህ። ሎልዬ ምን መሰለህ፣ ሻሎም አንዴ ሚውት አድርገሽ እንዳትበጠብጠን። ይኸውልህ ምን አለ መሰለህ፣ እኔ አሁን እንደ የህይወት ታሪክ አይኑር አይደለም የምለው። የህይወት ታሪክ መኖር አለበት ግዴታ ነው። ግን የህይወት ታሪክ ከአምላክ ቃል ጋር መቀላቀል የለበትም ነው ብለው። አሁን እዚህ ጋር ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከ አለ። ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ። በምን እመኑ? በወንጌል እመኑ እያለ ወደ ገሊላ መጣል። አሁን በወንጌል እመኑ እያለ ሲናገር ኢየሱስ ይህንን ወንጌል ብሎ ሲናገር እነዚህ የምታውቃቸው የማቴዎስ ወንጌል የለ፣ የማርቆስ ወንጌል የለ፣ የሉቃስ ወንጌል የለ፣ የዮሐንስ ወንጌል የሉም። ይህንን ወንጌል እመኑ እያለ ሲናገር ኢየሱስ ተግባባል። ኢየሱስ በተናገረበት ጊዜ ከማን ነው የሚሰማው ብለን ካልን የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላኬ ነው መሰማው ብሎ ነግሮናል። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ከማን ነው የምናገረው አለ? ከእግዚአብሔር እየሰማው ነው የምናገረው። እኛ ትልቁ ጥያቄያችን ልዑልዬ፣ እኔ ትልቁ ጥያቄ ይሄንን ቃል ከእግዚአብሔር ነው ወይ የሰማው ኢየሱስ? የከበርክ ቴዎፍሎስ ሆይ ብሎ እግዚአብሔር ነግሮታል? ይሄን ነግሮታል ወይስ የግል ደብዳቤ ነው? አልነገረውም። ግን እሱ መኖሩ ደግሞ ከወንጌሉ ላይ ችግር ፈጥሯል ወይ? ምንድነው ለምሳሌ እሱ መካተቱ ችግሩ ምንድነው? በኋላ እንመጣለን። ችግሩ እንዴት እንደሚፈጥር አሳያለሁ። ስለዚህ አልተናገረም። እሺ በቃ ይሄን ከተስማማንም አጥሩ። ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸሙ ብዙዎች ምንድነው ያዘጋጁት አለ? ታሪክን ነው የጻፉት። እሱም ለዛ ነው ተመልሶ ታሪክን የጻፈው። ተግባባን? አሁን ምንድነው ታዲያ ኢብራሂም የምትለኝ ካልከኝ ላሳየ። ምን አይነት ኮራፕሽን እንደተሰራ ላሳየ። እሺ ተመልከት። አሁን እነዚህ ላይ እናያለን ማለት ነው። the perfect ማነው ቶም ኤንድ ጄሪ የሚያየው? እኔ ጋር ሚት ላድርግ
በጣም ደስ ስለሚለኝ እንኳ ከጆሮ ውስጥ ገባ ከአንዳንድ ማለት ነው። ማይሰለች ነች። እሺ በደንብ አዳምጠኝ። እንግዲህ ይህንን ነገር አብረን ነው የምናየው። እንግዲህ ቶም ኤንድ ጄሪ እንዳለ እንትኖች ቴሌግራሜን ብትመለከት ሙሉ በሙሉ በቶም ኤንድ ጄሪ የተሰራ ሜም ነው እንዳለ ማለት ነው። እሺ ተመልከት። ማርቆስ ወንጌል ምዕራፍ 10 ላይ በደንብ አዳምጠኝ። ማዳመጥ ይፈልጋል። እሺ ምን አለ? የማርቆስ ጸሐፊ ምን ይላል? እርሱም አለ ኢየሱስ በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ወደማ ወደ ኢየሱስ ምን አለው? ቸር መምህር ሆይ አለው። አንድ ጊዜ ኮንፊርም እያደረከኝ ነው የምትሄደው። እሺ ቸር መምህር የተባለው ማን ነው? እዚህ ጋር ኢየሱስ ነዋ። ኢየሱስ። እሺ ኢየሱስ ቸር መምህር ተብሏል። የዘላለም ሕይወት ወርስ ዘንድ ምን ላድርግ ነው ያለው? ምን ላድርግ? እሺ ምን ጥያቄው ይሄ ነበረ ብሎ ጠየቀ። ኢየሱስም ስለምን ቸር ትለኛለህ አለው። ማን ነው ቸር አትበለኝ እያለ ያለው ኢየሱስ? እዚህ ጋር ኢየሱስ። እሺ ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። ቸር ማን ነው ብሎ ነገረው? እግዚአብሔር አይደለ? በጣም ጥሩ። ሊትራሊ ኢየሱስ እዚህ የተናገረውን አይተሃል። እንግዲህ መጀመሪያ ኢየሱስ ቸር ተብሎ ተጠርቷል። ከዛ የዘላለም ሕይወት እንዴት እንደሚወርስ ጠይቆት ነበረ። ኢየሱስ ግን እኔን ቸር አትበለኝ አለው። ቸር ከአንዱ ከእግዚአብሔር በቀር ማንም የለም ብሎ መለሰለት። ጥሩ። እሺ ሉቃስም ተመሳሳይ ነው። የሉቃስ ወንጌል ምዕራፍ 18 ቁጥር 18 ከአለቆችም አንዱ ቸር መምህር ብሎ ኢየሱስን አለው፣ የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ጥሩ። ማቴዎስ ምን አለ? እዚህ ጋር ነው ችግር የሚመጣው። ማቴዎስ 19:16 እነሆም አንድ ሰው ቀርቦ መምህር ሆይ አለ። መምህር ሆይ ነው ያለው ወይስ ቸር መምህር ነው ያለው? እዚህ ጋር መምህር ሆይ። አንድ ለምንድን ነው ቸር የሚለው ያወጣውን? እዚህ ስትመጣ ነው የምታገኘው። የዘላለም ሕይወት እወርስ ዘንድ ይህን ሰው አንዴ ላወርደው። የዘላለም ሕይወት እወርስ ዘንድ የታለ? የዘላለም ሕይወት እንዳገኝ ምን መልካም ላድርግ አለው። ምን መልካም ነገር ላድርግ? ልብ አድርግ። እዚህ ጋር ነበረ ይህ መልካም የሚለው። በእንግሊዝኛው አንድ አይነት ናቸው፣ ግሪኩም። እዚህ ጋር ነበረች እቺ ቃል አወጣትና ኢየሱስን መልካም ማለት የሚለውን አውጥቶት ማንን መልካም አለው? ነገር የሚባለውን ነገር የሐረጉ ባለቤት ተቀየረ። አሁን እዚህ ጋር ቸር የተባለው ነገር የሚባለው ሆነና ክርስቶስ ቸር አልተባለም ማለት ነው። በቃ ስለዚህ አሁን አንድ ነገር ሶልቭ አድርጓል። ምን የሚለውን ነገር ኢየሱስ ቸር የሚባለው ነገር አይደለም ብሎ አለፈው። ስለዚህ ኢየሱስም እኔ ቸር አይደለሁም አይልም ከዚህ በኋላ። ስለ መልካም ነገር ለምን ትጠይቀኛለህ ያለው ነገር በሚለው ስለተቀየረ ምን አለው? ወዲያውኑ መልካም የሆነ አንድ ነው አለው። በቃ ከእግዚአብሔር በቀር ቸር ማንም የለም የሚለው ዜሮ ገብቷል። በቃ ከዚህ በኋላ እግዚአብሔር ምናምን የሚባል ነገር የለም። ገብቷላ? ወደ ህይወት መግባት ብትወድ ትእዛዝን ጠብቅ ነው ያለው። አሁን ተመልከት እንዴት ሶሉሽን ሶልቭ እንዴት እንዳደረገኝ። ኢየሱስ ቸር መምህር ተብሎ ብሎታል፣ ኤክስ አድርጎታል፣ አውጥቷል። አምላክ ብቻ ቸር መሆኑ ተነግሯል፣ ኤክስ ወጥቷል። ቸር መምህርነቱን ተቃውሟል፣ ኤክስ ወጥቷል። ስለ መልካም ነገር ተጠይቋል፣ ራይት ሶልቭ ነው በቃ። የአረፍተ ነገሩ ባለቤት ተቀይሯል፣ ራይት። አየው ምን አይነት አሁን ፕሮብሌም ሶልቭ ሆነ። ምክንያቱም ይሄ ቃል ቢሆን ኖሮ ቁም ነገሩ እዚህ ላይ ቢሆን ኖሮ ምን ይሆን ነበረ? ይሄ ቃል ቢሆን ኖሮ ኢየሱስ አምላክ እንዳልሆነ ይናገር ነበር እዚህ ጋር። አሁን ጥያቄው ለምንድን ነው የአረፍተ ነገር ባለቤት የሚቀይሩት ብለን ካልን ዘገባቸው ታሪካዊ ስለሆነ ነው። ገብቷል? ዝም ብሎ አንደኛውም እንደመሰለው ነው የሚጽፈው፣ ይሄኛውም እንደመሰለው ስለሚጽፍ ይሄኛው ሲቃረነው ታያለ። ግልጽ ነው። ይሄኛውን ሲቃረነው ታያለ፣ ያላለውን ነገር ማለት ነው። ሌላም ነገር ላሳይ። መልሱ ግን ምንድን ነው ያሉት? አሁን እዛኛው ላይም ከአንዱ ከእግዚአብሔር በቀር ቸር የለም ካላቸው በኋላ ምን ላደርግ ላሉት በፊቶቹ ላይ መልስ ብሎ የተቀመጠው ምንድን ነው? ጥቅሱ ወረድ አድርገህ ብታሳይ። የትኛው? ከዚህ በኋላ ያለው ነው? መጀመሪያ እዚህ ላይ መጀመሪያ ያልተቀየሩትን
ከአንዱ እግዚአብሔር ቸር መምህር ብሎ ተጠይቆ ምን ላደርግ አዎ ላለ መልስ ምንድን ነው የተሰጡት? በቃ የሉቃስም ትእዛዝን ጠብቅ ነው ያለው። እ እ ትእዛዝን ጠብቅ፣ ትእዛዝን ጠብቅ። ትእዛዝን ጠብቅ። ስለዚህ አሁን እዚህ ጋር አውዱን ለምንድን ነው ስናየው የቀየርነው? ጥያቄ ባለቤቱ ማን ነው? እዚህ ጋር እ እ ቸር መምህር የተባለው ማን ነው? ኢየሱስ ክርስቶስ ነገር ይሄኛውስ እዚህ ጋርስ ማን ነው ቸር የተባለው? ለምን? እኮ አውዱን አሁን ቸር የተባለው ማን ነው ሳይሆን እንዳገኝ አዎ ይህን መልካም ነገር ላደርግ ይላል አይደለ? እኮ መልካም ለምንድን ነው ኢየሱስ ቸር እሺ የተቃወመው የት አለ? ቸር መምህር የተባለው የት አለ? አሁን እኔ እያልኩ ያለሁትኝ ኦኬ፣ እሱን አዎ ተረዳሁ። ግን ደግሞ እንደ ሶሉሽን እዛ ጋር የሰጡት መልስ ምንድን ነው? ከዛ ደግሞ ዋና ሊያስተላልፉ የፈለጉት ወንጌሉስ ምንድን ነው ነው? ወንጌሉ አይ እሱ አይደለም። እኔ ጥያቄ እሱ አይደለም። ጥያቄህማ ጥያቄ እሱ ገብቶኛል፣ አይደለም። አንተ በመለስክልኝም ገብቶኛል። ግን ደግሞ ያ በዛ ለምንድን መረዳት ነው ነው አሁን እሱን እንስማማለን። ይኸውልህ እሱን እንስማማለን። ገብቶኛል። እኔ ኮንክሉዥኑ መጨረሻ ላይ ያለው ኮንክሉዥን አይደለም ጥያቄ። መጀመሪያ ለምንድን ነው እንደዚህ ኤዲት የሚደራረጉት ነው ጥያቄ። እኮ አሁን ለምንድን ነው ኤዲት የሚደራረጉት እርስ በርስ? ኤዲት መደረጉ ያመጣው ችግር ምንድን ነው ነው? አዎ ችግሩን ልንገርህ። እዚህ ጋር ቸር መምህር ተብሎ ሲጠራ እኔ ቸር አይደለሁም ለምን አለ ኢየሱስ? እኔ ቸር አይደለሁም ሳይሆን ያለው ስለምን ቸር ትለኛለህ ነው ያለው። ታዲያ ከዛ በኋላ ማን ነው ቸር አለ እኮ? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት ምን እያለ ነው እዚህ ጋር ኢየሱስ? ምንድን ነው እያለ ያለው እኮ? ለዛ እኮ ነው እስኪ ወረድ አድርገን ያሉትን እንየው። ምልክ ማለት ጥቅሶች ምንም የለም። ከዚህ በኋላ ምንም የለም። ያለው ምንድን ነው? በቃ የዘላለም ሕይወት መውረስ ከፈለግ ትእዛዝን ጠብቅ፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እንዲህ አታር። ከዛ ይሄን እኮ ከልጅነት ጀምሬ ጠብቅ ያለው አለው። አይ አየውና እንደዛ ሲል ወደደው፣ ግን አንድ ነገር ቀረ አለው። ምንድነው የቀረ? ያለን ሁሉ ሽጠ ተከተለኝ አለው። ስጥና ተከተለኝ አለው። ያ ነው በቃ አለው። ከዛ በኋላ ምንም የለም። ጥያቄ አሁን ለምንድን ነው ቸር መምህር የሚል ይሄ ምንድን ነው? እስቲ አሁን ኢየሱስ ምን እያለ ነው እዚህ ጋር? ምን እያለ ነው? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ምን ማለቱ ነው? እኔን አትበለኝ። አንድ እግዚአብሔር ነው ቸር እኮ ነው። በቃ ምንም አጭር አማርኛ እኮ ነው። ሌላ ሀተታ አያስፈልገውም ይሄ ነገር ታውቃለህ። ምንም በቃ ምንም ግርግር አይፈልግም። እኔ ቸር አይደለሁም አንዱ እግዚአብሔር ነው ቸር በቀር የሚል ነገር አለ። የሃይማኖት አባቶች ይህንን እንዴት ነው የሚፈቱት? ያው ብዙም ስለ መጽሐፍ ቅዱስ ስለማላቅ ነው ይህን የምጠይቅህ። ምክንያቱም ይህንን ተርጉመህ ከአንተ ይህንን መልስ ስትሰጥበት ኦብቪየስሊ ቤተክርስቲያን ደግሞ እንደዛ አታስተምርም እና ምንድን ነው አሁን ለዚህ ነገር መልስ ብለው የሚያስቀምጡት ታውቀዋለህ? እሱ ይኸውልህ ምን አለ መሰለህ፣ ይሄ ይታያል፣ ይሄ መጽሐፍ ይታያል አይደለ? ኮሜንተሪ ነው። እሺ የባይብል ኮሜንተሪ ነው። ምን ብሎ ነው ያስቀመጠው? It has probably been added here by later copyists to bring the passage into a verbal argument ከዛ with the narrative of Saint Mark and Saint Luke አለ። እሱማ አሁን ያልከኝን ነው ኦብቪየስሊ። በቃ ኮፒስቱ ቀይሮታል እኮ ነው ያለው። ኮፒስቱ ኮፒ የሚያደርገው ሰውዬ አዎ በቃ ግን የመጽሐፍ አባቶች እኮ ናቸው። እንዴት ብለው ነው የሚተረጉሙት? ያንን ይሄው አባት እኮ ነው። ይሄ እኮ እንዴ ይሄ ባይብል ኮሜንተሪ እኮ ነው። ይሄው ያየው ኤሌክትስ ባይብል ኮሜንተሪ እኮ ነው እንዴ። በጣም ከባድ ኮሜንተሪ እኮ ነው። እና አላውቀውም። እሺ ሌላ ኮሜንተሪ ሊኖር ይችላል። ሌሎችም አሉ። ተመልከተ አሁን እዚህ ጋር ምን ይላል? ለምንድን ነው የቀየረውን ብሎ ሲናገር but the true reading is አለ። true reading ትክክለኛው ሪዲንግ የትኛውን አለ? እቹት እዚህ ጋር ያለችው ግሪክ ሆነች ብሎ አስቀመጠና why asks me concerning the good ብሎ ነው ያስቀመጠው። ለምን ስለ መልካም ነገር ትጠይቀኛለህ ብሎ የሚለው ነገር ነው ብሎ ማስቀመጡን ታያለህ። እርስ በርስ ራሱ ማለት ነው። እሺ ቆይ ልመለስልህ ደግሞ አንድ ጊዜ። አሁን እነዚህ ሁሉ ችግሮች ለምንድን ነው የመጡት ብዬ ስነግርህ ኦሪጂናሉ ማኑስክሪፕት ላይ ተቀይረዋል። እንደዚህ ነው የተጻፈው ኦሪጂናሉ ማኑስክሪፕት ላይ። አዎ ኦሪጂናሉ ላይ እንደዚህ ነው ያለው። ስለዚህ አሁን ላሳይህ ለምንድን ነው ይሄ ሁሉ ነገር የተፈጠረው የሚለውን ነገር እናሳይህ። ይሄ ሁሉ ነገር የተፈጠረበት ትልቁ ዋናን ምክንያቶቹ እነዚህ ናቸው። ይኸውልህ ተመልከት። አሁን የማሳየህን ነገር እነዚህ ሁሉ መጽሐፍቶችን አሳያለሁ ኢንሻአላህ። ይሄ the five gospel የሚል መጽሐፍ ነውና የተጻፈው ጂሰስ ሴሚናር ይባላሉ እና
with a group of about 50 biblical criticism scholars ናቸው 50 የሚጠጉ የባይብል ክሪቲሲዝም ማለት እንግዲህ ታውቃለህ የባይብል መጽሐፋዊ ህየሳ ይባላል እና ሀያሲያን ናቸው 50 የመጽሐፍ ሀያሲያን ናቸው የጻፉት ይሄንን መጽሐፍ በጣም የባይብል ማለት ነው ሶ ምን ብለው አስቀመጡ የሚለውን እስቲ ነው ምን ብለው እንደሚያስቀምጡ ተመልከት all the gospels እነዚህ ሁሉ ጎስፔሎች አለ አራቱም ጎስፔሎች ኦሪጂናሊ ሰርኩሌትድ anonymously አለ አይታወቅም ስማቸው እንዳውም authoritative names were later assigned to them by unknown figures in early church ነው ያለው ምን አሉ ስማቸው ራሱ የተሰጠው ዮሐንስ ሉቃስ ጳውሎስ ምናም ተብሎ የተሰጣቸው ራሱ ከጊዜ በኋላ የማይታወቁ ሰዎች ናቸው ኤርሊ ቸርች ውስጥ የተሰጣቸው ብሎ ነው ያስቀመጠው እንዳውም in most cases the names are guesses or perhaps the result of poets wishes ብሎ ነው ያስቀመጠው ተግባባን ግምት ናቸው ሌላ መጽሐፍ ልጥቀስልን ሌላ መጽሐፍ እዚህ መጽሐፍ ላይ እንግዲህ በጣም ትልቅ መጽሐፍ ነው ይሄ መጽሐፍ ምን ብሎ ነው የሚያስቀምጠው authorship the gospel of Matthew is የኦርቶዶክስ መጽሐፎች ናቸው ይብሮዬ ኖ የውጭ ስኮላሮች ናቸው ታላላቅ ስኮላሮች ናቸው ኮስቲል የኦርቶዶክስ ስኮላሮች ናቸው ኖ ኦርቶዶክስ ምናምን አይደለም የባይብል እንትኖች ናቸው እነዚህ የባይብል ስኮላሮች ናቸው ተግባባን እነሱን የባይብል ስኮላሮች ልዩነት የላቸውም ብዬ ነው ያ እኮ የኦርቶዶክስ ስኮላሮች የጻፉትን ብናይ ብዬ ነው ሊኖራቸው ይችላል የባይብል ስኮላሮች ግን ምክንያቱም የሌሎችን እኛ ስለማንቀበል ያው ኦብቪየስሊ የምንለያዩበት ትርጓሜ ስለሆነ ይሄ ምንም ጥያቄ የለውም እናንተ ብቻ ሳትሆኑ ኦርቶዶክስ ፕሮቴስታንት ምናምን እያለን ሳይሆን እንዳለ ማለት ነው በቃ እንዳለ አይስማሙም እሺ በቃ ይለያሉ እሺ ቆይታችሁንና አልቅስ እሺ አልቀሰና ትመጣለህ አልቀሰህ ሳልጨርስ አትግባ ከሰዎች ጋር ሳይጨርስ እሺ ለምሳሌ አሁን ባርቴርማን ማለት እንግዲህ ባርቴርማንን የምታውቀው ከሆነ አላቃችሁ አንዴ ላሳይ አቤት አይ አላቃችሁ ምንም አላቅም ያው ከምታሳይ ነገር ነው እየጠየኩ ያለሁትና ያ ባርቴርማን ለምሳሌ በጣም ከባድ ከሚባሉ ጸሐፊያን እንግዲህ አሁን ኤቲስት ሆኗል ሲጀመር መጽሐፉን ሁሉንም ነገር ትቶት ስኮላር ነበረ በቃ ትቶት ወጥቷል አሁን እሱ አሁን ኢብሮ የተለያዩ ስኮላሮች የተለያዩ ነገሮች ሊሉ ይችላሉ ግን የኦርቶዶክስ ስኮላሮች የተነተኑበትን መጽሐፍ ልታሳየን ትችላለህ ያ አሁን እኮ ምን መሰለህ ማን ልውልይ የኦርቶዶክስ ምናምን አይደለም አሁን ይሄ ኦብቪየስሊ በቃ ዓለም ያወቀው ፀሐይ የሞቀው ሁሉም የሚያውቀው ነገር ነው ቅድም አሁን 50 የባይብል ስኮላሮች ብዬ ሳቀርብልህ ብዙዎችን ነበር እሺ አንድ ጊዜ ይሄን ላሳየና እመለሳለሁ እሺ ወደ አንተ እመለሳለሁ እመጣላለሁ ለምሳሌ ሎስት ክርስቲያኒቲስ ብሎ በጻፈው የባርቴርማን መጽሐፍ ነውና አንድ እቺ ላሳየ ሁሉም ሰው የሚቀበለው ነው እመጣላለሁ እዛ ላይ እመጣላለሁ እሺ ምን አለ መሰለህ ኢትዮጵያውያን አመጣላለሁ እንደውም የኢትዮጵያ መጽሐፍትን አመጣላለሁ ምን አለ we do not have originals of any of the books that came to be included in the New Testament አለ እንግዲህ በቃ ምንም አይነት ኦሪጂናል ወደ ኒው ቴስተመንት ልናካትተው የሚችል መጽሐፍ የለንም ማለት or indeed of any Christian books of from antiquity አለ በቃ ጭራሽ አንድም የክርስቲያን መጽሐፍ ሊካተት የሚችል ኦሪጂናል ይሆን አለ የለም ማለት what we have አሁን ያለን are copies of the originals or the to be more accurate አለ በቃ ያለን ምንድነው ኮፒዎች ናቸው አለ copies made from copies of the copies of the copies of the original ያለን አሁን የኮፒው የዛኛው ኮፒ የዛኛው ኮፒ የዛኛው ኮፒ ኦሪጂናል ተግባባን ይሄን ያለን most of these surviving copies are hundreds of years removed from the originals themselves አለ ሱብሃንአላህ በቃ ጭራሽ ከኦሪጂናሎች ላይ የሌሉ የሆኑ ኮፒዎች ናቸው ብሎ ነው ያስቀመጠው ተግባባን እና ባርቴርማን እንዲ ተራ ምንለው ሰው አይደለም መጽሐፍ ቅዱስ ላይ ለረጅም ዓመታት ሲያገለግል እነዚህ ሁሉ መጽሐፍቶች የሱ ናቸው ተግባባን ስለዚህ በአጭሩ አሁን ወደ እናንተ ልምጣና እሺ ላሳይ በቃ ወደ እናንተ ልምጣ ለምሳሌ የታለ ባይብል ጻፊያን
የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀውን እንየው። ለምን ምን አጨቃጨቀን? የኢትዮጵያ መጽሐፍ ቅዱስ ማህበር ይታያል። የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያዘጋጀው። አጠቃላይ ኦርቶዶክስ፣ ፕሮቴስታንት እንዳለ አንድ ላይ ሆኖ ማለት ነው ያዘጋጁት መጽሐፍ ነው እና ምን ይላል? መጽሐፈ መሳፍንት ለምሳሌ ከመጀመሪያው ጀምሬ ላሳይ። ኢምራንን አስገብተሽ ከመጣ በሉቃስ ቅድም እንዳለ ልመጣልህ ነው። ሁሉንም ልመጣልህ ነው። መጽሐፈ መሳፍንት መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም የለም፣ ምንም የሚታወቅ ነገር የለም። መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አልታወቀም። መጽሐፈ ሰቆቃወ ኤርምያስ ጸሐፊው ኤርምያስ መሆኑን አለመሆኑ አልተረጋገጠም። ምንም የሚታወቅ ነገር የለም። ሳሙኤል አንደኛ ሳሙኤል፣ ሁለተኛ ሳሙኤል ማን እንደጻፋቸው አልተረጋገጠም። ዜና መዋዕል ምናልባት ሌላ ሰው ጨምሮበት ይሆናል። ማን አይታወቅም። ነገሥት አንደኛ ሁለተኛ ነገሥት ጸሐፊው ማን እንደነበር ግን አልታወቀም። ኦሪት ጸሐፊያን በአጠቃላይ የኦሪት ጸሐፊያን ምናልባት ይኸው የወደፊት በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎቹን የቀደምት ባህሎቹን ሕጎቹን ሰብስበው አለ አቀነባበሯቸዋል እንጂ መጀመሪያ የነበረ አይደለም። ምርኮ ማለት 500 ዓመት ጋፕ አለው በመሃላቸው በሙሴና በምርኮ ዘመን ማለት ነው። ከዛ በእነሱም ዘመን ኦሪት መልክ ሊይዝ ይችሏል የሚል ግምት ነው ያላቸው ግምት እና ይሁን እንጂ በአንዳንድ አብያተ ክርስቲያናቶች አጨቃጫቂ ሆኖ ተገኝቷል። አይታወቅም አሁንም ጸሐፊው ማን እንደሆነ። የወንጌል ጸሐፊያን ደግሞ ሊሆን ይችላል ነው። ተግባባን? የወንጌል ጸሐፊያን ወንጌሉን የጻፈው ምናልባት ማን ነው? ዮሐንስ ሊሆን ይችላል፣ ማርቆስ ሊሆን ይችላል፣ ሉቃስ ሊሆን ይችላል ብለው ያስቀመጡት እና ዕብራውያን ላይ ስትመጣ ደግሞ ይህ መልእክት በማን ከየት ወዴት በምን ጊዜ እና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። ልብ አድርግ። ማንነቱ አይታወቅ፣ ከየት አገር እንደሆነ አይታወቅ፣ በምን ጊዜ እንደሆነ አይታወቅ፣ ምክንያቱ አይታወቅ፣ እንዴት እንደተጻፈ ራሱ አይታወቅ እና እንዴት ነው አሁን እንደዚህ አይነት መጽሐፍቶችን መዝሙረ ዳዊትን ተመልከት። የመዝሙር ጸሐፊያን መዝሙሩን ግን ማን እንደሰበሰበው አይታወቅ። ምናልባት የሆነ ሰው ሊሆን ይችላል። ወላሂ በጣም ይደክማል ነው የምልህ። በቃ ይደክማል፣ እንደዚህ እያልክ ይደክማል። ሶ እንደ አጠቃላይ ስንመለስ ወንጌል ጸሐፊያኑ ራሳቸው ኦሪጂናሊ አናኒመስ መሆናቸውን ነው መጽሐፉ የሚያስቀምጠው። ኦሪጂናሊ ምንም በቃ የሚታወቁ አይደሉም ጸሐፊያኑ ማለት ነው። የሚታወቁ ጸሐፊያን እንዳልሆኑ የኛ ሀገርም የውጭ ሀገሮች ስኮላሮችም ያመኑበት ነገር ነው። ሶ ለምሳሌ አሁን ከዚህ መሃል ብትመለከት አንዳንድ የሰሯቸውን ፋውሎችን ላስመልክት እስቲ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ታስታውስ እንደሆነ ከእናንተ መካከል ኃጢአት የሌለበት ይውገራት ያላትን ታሪክ ታውቀዋለህ? እሱ መጽሐፍ ጥንታዊ ማኑስክሪፕቶች ላይ እንደማይገኝ ታውቃለህ? ከዚህ በፊት እናንተ ስትሉ ሰምቻለሁ። ይኸው ኮዴክስ ሳይናቲከስ አሁን ጥንታዊ የሚባለው ይሄ ነው። በቃ ምን ብሎ ነው የሚያስቀምጠው? ከ12 ነው የሚጀምረው። እዚህ ጋር ደግሞ 53 ነበረ ከ12። ይኸው ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ነው አይደል እናንተ የምትጀምሩት? ይኸው ከቁጥር 1 እስከ ስንት? እስከ 11 ድረስ ማለት ግን ከዚህ ነው የሚጀምረው። ያኛው የለም። ቁጥር 53 ምዕራፍ 7 ላይ ያለው ይኸው ቁጥር 53 የለም። በጣም ብዙ እንደዚህ አይነት ለምሳሌ በተመሳሳይ የማርቆስ ወንጌል ምዕራፍ 16 ቁጥር 1 ይኸው ከስንት ነው የሚጀምረው? እስከ ስንት? እስከ 8 ነው ያለው። ኦንሊ እስከ 8 ድረስ ብቻ። የእናንተ መጽሐፍ ግን እስከ 8 ሄድና በነገራችን ላይ እቺ ደግሞ እዚህ ጋር ያለችዋ የትኛውም የግሪክ ማኑስክሪፕት ላይ አይገኝም። የትኛውም ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው የሚል የትኛውም ይሄ ኢትዮጵያውያን ጭራሽ ኢትዮጵያውያን ናቸው ይሄን ደግሞ የጨመሩት። ይሄ የለም የትኛውም ጥቅስ ላይ የለም። አሁን እዚህ ላይ ስንመጣ ግን ከ9 እስከ 20 ድረስ ልብ አድርግ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትን እነዚያ ምልክቶችን ይከተሏቸዋል።
በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገልንም ነገር ቢጠጡ ምንም አያረጋቸው ምናምን። ኢማጂን አድርገኸዋል? መሰረታዊ ነገር እኮ ነው የሌለው። ከየት መጣ ከሌለ የለም እኮ ነው የምልህ፣ የለም። እንደውም ይህንን አዲሱ መደበኛ ትርጉም ላይ ሲያስቀምጡ ምን አሉ መሰለ? ይህ ክፍል የማርቆስ ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ ይላል። አየው፣ ጭራሽ አይደለም የሚል በጣም ከባድ ጭቅጭቅ ነው ያለው። ከባድ በጣም የሚገርም ነው። እንዲህ አይነት ነገሮችን ጨምረዋል። የጠፉ ነገሮችም አሉ። ለምሳሌ ያልተጻፉ ነገሮች ልስጥ። ለምሳሌ ሉቃስ ወንጌል ምዕራፍ 10 ቁጥር 7 ላይ ለምሳሌ ነው እሱ አይደለም። እሺ ይሄኛው ሳይሆን የትኛዋ መሰለች? ስንት ላይ ነበር ያስቀመጥኩት? እሺ ሉቃስ የጠፉ ቃሎች አይደለም ያልተጀመረ። ቆይ እሺ የቱ ጋር ነበር ያደረኩት? ላላህ ብለህ ቆይ ለመለስልህ አንድ ጊዜ። እሺ ቆይ እኔ ላውጣለህ፣ በዚህ በቃል ያውቀዋለሁ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 18 ምዕራፍ ነው። ሁለተኛ ቆሮንቶስ የታለ ቆሮንቶስ ጻፊ? ጢሞቴዎስ አይደለም። የታለ ቆሮንቶስ ምዕራፍ 5 ቁጥር 18። ኦ ማይ ጋድ! እሺ አላገኘሁትም። በቃ የኛውን ላሳየሽ። አንደኛ የዮሐንስ መልእክት እሺ ምዕራፍ 1 ላይ ቁጥር 1 ጀምሮ እንዲህ ይላል። ተመልከት ምን እያለ ይናገራል? ከእርሱ የሰማናት ለእናንተም የምናወራላችሁ ከኢየሱስ መልእክት አለ። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም የምትል ይህች ናት አለ። አሁን ይሄ ጥቅስ ማለት ነው ኢየሱስ ተናግሮታል ተብሎ የተቀመጠ ጥቅስ ነው። ወንጌል ላይ ብንሄድ ግን አናገኘውም። ልብ አድርግ። ኢየሱስ ተናግሮታል ተብሎ የተቀመጠ ነገር ነው። ከየት ነው ያመጣው ብለን ስንል ወንጌል ነበረ መሆን የነበረበት፣ ወንጌል ላይ ነው መገኘት ያለበት። ወላኪን ግን ወንጌል ሳይሆን ሌላ የወንጌል አካል እንዳለ ነው የምናየው። ገብቷል? ለዛ ነው የባይብል ምሁራኖች ሲያስቀምጡ ኪው የሚባል ወንጌል አለ ብለው ያስቀምጣሉ። ምሁራኖች ማለት ነው። ቆይ ላሳየህ እሱን። ኪው የሚባል እንግዲህ ይሄንን የማያውቀው እንግዲህ ስለ ኮሜንተሪ የሚያውቅ ሰው ካለ ሬይመንድ ብራውን እንግዲህ ይሄን የማያውቀው ሰው የለም። የማያውቀው ሰው ማለት ነው በጣም የታወቀ አን ኢንትሮዳክሽን ቱ ዘ ኒው ቴስትመንት የሚል መጽሐፉ ላይ ምን ብሎ ያስቀምጣል? ተመልከት። የመጀመሪያ የተጻፈው እንዳለ ማርቆስ ነው። ከማርቆስ ነው ሁለቱ ሉቃስና ማቴዎስ የጻፉት። ከማርቆስ ብቻ ሳይሆን ሌላ ደግሞ ኪው የሚባል ጎስፔል አለ። ተግባባል? ሌላ ኪው የሚባል ጎስፔል አለ። ከዛ ላይ ኮት እያደረጉ የሚጠቅሱት ማለት ነው። ሶርሶች አሉ፣ ሁለት ሶርሶች። አንደኛው ሶርስ ማርቆስ ሲሆን ሌላኛው ደግሞ ኪው ሶርስ የሚባል አለ። ተግባባል? ከዚህ ኪው ሶርስ ላይ ነው የሚያመጡት እንደዚህ አይነት ነገሮች ዘቱ ሶርስ ሃይፖቴሲስ ነው እንጂ ፋክት አይመስለኝም እኮ። እሱማ ትክክል ነው የሚለው ትክክል ሃይፖቴሲስ ነው እኮ። ለምን እንደዛ እንዳሉ ታውቃለህ? ኪው ሶርስ ብለው ሃይፖቴሲስ ያስቀመጡት። ለምሳሌ አሁን ማርክ የሚባለው ከማርክ መቅዳታቸው እኮ የታወቀ ነው። ለምሳሌ ከዚህኛው መቀዳቱ ግዴታ ነው ሲጀመር። ከዚህ ነው የተቀዳው፣ ራሱ ሁለቱ ከዚህ ነው የተቀዱት ነው ብለው የሚያምኑት። ለምን? እያንዳንዱ ነገሮቻቸው ከዚህ ኢላቦሬት አድርገው ነው ከዛ በኋላ የጻፉት። ለምሳሌ ማቴዎስን ብታየው የማርቆስን ኤዲት አድርገው ነው ብዙ ጊዜ የምታየው። ሉቃስን በተመሳሳይ። አሁን ኪው ሶርስ ለምንድን ነው የመጣው ብለን ካልን የኪው ሶርስ አመጣጥ ለምሳሌ ከእሱ የሰማናት ለእናንተ የምነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የምትል ይህች ናት አለ። ከየት ነው? እሺ ከየትኛው ወንጌል ላይ ነው ያመጡት? አሁን ይሄንን እስቲ ንገረኝ እስቲ። ይሄ ከየትኛው ወንጌል ላይ መጣ ነው? እንኳን የሌሉትን ያሉትንም ብጠይቀኝ አላውቅም። እውነት ለመናገር ብዙ እውቀት የለም። ለዛ እኮ ነው የምልህ። ገብቶኛል። ግን አሁን ከማርቆስ ነው ሉቃስና ማን ያልከኝ?
የቀዱት ያልከኝ ማለት ነው። ያ ኤዲት ከሱ ተደረገ ነው ያልከ የቀዱት። ግን የቀዱት ያ ሳይሆን ኪው አሁን ሁሉም ሐዋርያቶች በጊዜው ከኢየሱስ ጋር ነበሩ አይደለ? አይደለ? ብሎ ከማለት የነበሩት እማኞች በራሳቸው አባባል የነበረውን ጊዜያት ገለጹ። ስለዚህ ሁሉም አንድምታቸው አንድ አይነት ከሆነ ኦፍኮርስ አንተ እንደምትለው የቀዱትን ብሎ መውሰድ ይችላል። ነገር ግን ደግሞ ያዩትን ሁኔታ በራሳቸው አገላለጽ ገለጹ ማለት መውሰድ ይቻላል። እንደዛ ኖ እንደዛ ሳይሆን ደግሞ ቀድተውታል ብሎ በስነ ስርዓት አስቀምጠዋል። አሁን ፎር ጎስፔል ብሎ ያስቀመጠው መጽሐፍ ላይ ምን ብሎ ይናገራል መሰለ? the accepted view that ማርክ አለ የማርቆስ ወንጌል so far from being an አውግስቲን ተውት አለ። ልክ እንደ አውገስቲን ተውት አለ። አውገስቲን ማለት እንግዲህ በጣም ታላቅ ሰው ነው። እሺ ተመልከት። አምብሪጅመንት ኦፍ ማቲው አለ። እንግዲህ ምን ማለት ነው? was a source used by ማቲው ብሎ አስቀመጠ። በማቴዎስ የተያዘ ሶርስ ነው ይሄ ነገር። ማቴዎስ ወንጌል ሲጻፍ ሶርስ አድርጎ የጻፈው የማርቆስ ወንጌልን ነው ብሎ ነው የሚያስቀምጠው። ኤንድ አለ ሉቃስ የሉቃስ ወንጌልን በተመሳሳይ requires slightly ሪስቴቲንግ ብሎ ያስቀምጣል። ሰው ምንድነው እነዚህ ሁለቱ ጸሐፊያን የማቴዎስና የሉቃስ ወንጌሎች ጸሐፊያን የማርቆስ ወንጌልን ቤዝ አድርገው ሶርስ አድርገው መጻፋቸውን ይናገራል። እንደ ሶርስ መጠቀማቸው ይሄ ደግሞ ኦብቪየስ ነው። በቃ እነሱ ከዚህ በፊት የተናገሩትንም ነገር እንደ ሶርስ አድርገው ተጠቀሙ። ግን ወንጌሉ ላይ ባዕድ አስተላልፈዋል ማለት ከወንጌሉ ውጭ የሆነ ነገር አስተላልፈዋል። ኮቴሽን እኮ ችግር የለውም አይደል? ያ ኦፍ ኮርስ ግን በደንብ አስተላልፈዋል። ዋናው ትምህርቱ ላይ በደንብ አስተላልፈዋል። የተሳሳተ ትምህርት አስተላልፈዋል ወይም የተለያየ ትምህርት አስተላልፈዋል ወይ? በትክክል አስተላልፈዋል። ቅድም ያሳየው ለዛ ነው፣ ያንን እንድትረዳ ነው። ቅድም በስነ ስርዓት ያሳየውህ ለምሳሌ ማርቆስ ቤዝ አድርጎ ሲጽፈው ማርቆስን ቤዝ አድርጎ ማቴዎስ ሲጽፍ ለምንድን ነው ቸር መምህር የሚለውን የለወጠው ነው ጥያቄ። እሱ መልስልኝ። ቸር መምህር የሚለው አሁን የኦርቶዶክስ መምህራን ያንን ነገር ምን ብለው ነው ምላሽ የሰጡበት? የእሱ ማስረጃው አለክ? እነሱ ምንም አይነት መልስ የለም። ምንም አይነት መልስ የለም። ወላሂ ምንም አይነት መልስ የለም። እስቲ እኔ ኦርቶዶክስ ነኝ ብሎ የሚናገር አንድ ክርስቲያን ይምጣና ይሄን መልስ ይመልስ። ምሁራኖች ራሱ ምንም አይነት መልስ የለኝም በዚህ ላይ በእርግጠኝነት እስቲ ያምጡ። አንድ መልስ የለም። ስለዚህ ያው እቺን ለቤት ስራ አድርጌ ልውሰድ ማለት ነው አንተ ጋር ከሌለ። አዎ እንደዛ በተመሳሳይ ነው የማምነው። ቃል በቃል ባላውቀውም የሆነ ታይም ላይ ሰምቼዋለሁ የዚህን ትርጓሜና ያው እንዳልኩ ብዙ እውቀቱ ስለሌለኝ አሁን የለምና ሞራ እሱን አጠናክሬ እመጣለሁ። እሱን እንዴት ብለው እንደፈቱት ምን ለማለት እንደፈለገ ስለምን እንደኔቸር ለመፍታት ሎልዬ አሁን አንድ ነገር ለመፍታት ብለህ የማስተካከል ነገር ቢሆን ኖሮ ነገሩ ጥሩ ነበር እኮ። ሊትራሊ ግን ምንድነው የሆነው መሰለ? ልወጣ ነው የተደረገው። አይ ልወጣው ሳይሆን ለማለት ነው የፈለጉት። ማለት ቅራኔውን አላየሁትኝ እኔ አሁን እዛ ጋር ስለምን ቸር ትለኛለህ? ቸር ከአንድ በቀር ይላል አይደል? መጀመሪያ በማርቆስ ዘገባ መሰረት ኢየሱስ ቸር መምህር ተብሏል አይደል? ብሎታል። አምላክ ብቻ ቸር እንደሆነ ተናግሯል አይደል? ተናግሯል። ቸር መምህርነቱን ተቃውሟል ኢየሱስ? ተቃውሟል ይላል። በጣም ጥሩ። መቃወም ሳይሆን ስለምን ቸር ትለኛለህ? እስቲ ማለት ነው ተቃውሟል። አንተ በምትለው ኮንቴክስት ተቃውሟል ማለት ይቻላል። ግን ኦፍ ኮርስ ቸር መምህር ብሎ ሲጠራው ማለፍ ነው የነበረበት አይደል? ሊትራሊ እንደዛ ነው። ይኸው ምን አለ አንተ በምትለው ያ ኦፍ ኮርስ ልክ ነህ። አንተ በምትለው መጽሐፉ እንደዛ ነው የሚለው። ቸር መምህር ወይ ሲለው የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ነው የጠየቀው። በቃ ሰውየው ኢየሱስ ቀጥታ ወደ መልስ ነው መግባት ያለበት እንጂ ይሄንን አይደለም መቃወም ያለበት። ትምህርት እኮ ነው የሰጠው። ኢየሱስ ምን አለው? ስለምን ቸር ትለኛለህ እንዴ? ቆይ ልውል ስለምን ሳላህ ብለህ ትጠራኛለህ ካልኩ ምን ማለት ነው? ለምሳሌ አሁን ስለምን ቸር ትለኛለህ ሲል አሁን ያ ጠያቂ ሰውዬ አምላክ እንደሆነ አምኖ ነው ወይንስ ኢየሱስ ማን ነው ብሎ ተቀብሎ ነው ያን ጥያቄ ጠየቀው? ምን መሰለ፣ በቃ ኢየሱስ ገና ቅድመ ጥንቃቄ እየሰጠው ነው።
ቅድመ ጥንቃቄ በቃ ምንም አላለም። እሱ ይሄ ግን ምን ብሎ ሐሳቡ ነው አሳምሽኑ ምንድን ነው ብሎ ነው የጠየቀው? ምንም አሰምሽን የለውም ሰውየው። ምንም አይነት በቃ ቸር መምህር ነው ያለው። በቃ ምንም አይነት አሰምሽን የለውም ሰውየው። ግን እንዲሁ መጣና ቸር መምህር ነው ያለው። በቃ ስለሱ የተናገረ ነገር የለም። ከዛ ምን አለው? የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። እንግዲህ ቸር የሚባሉ በጣም ብዙ አሉ። ልብ አድርገህ አምላኬም እኮ አላለውም ኢየሱስን። ያለው ምንድነው? ቸር መምህር ሆይ ነው ያለው። ኢየሱስ ለምንድነው ነው ጥያቄ። ለምንድን ነው ስለምን ቸር ትለኛለህ የሚለው? አየው ለምን እኔ በቃ ቸር አትበለኝ እኮ ነው ሊትራሊ። እስኪ እኔ ደግሞ መልስ እንትን ብዬ ይፈልግ አመጣልሃለሁ። አንተ የምትለው ገብቶኛል። እኔ እንደውም የገባ ይመስለኛል። ግን አሁን ማስረጃው ስለሌለ ማስረጃውን ፈልጌ ለማምጣት ሞክራለሁ። አሁን እዚህ ላይ እንምጣ አንድ ጊዜ። ቅድም ቸር ኢየሱስ ቸር መምህርነት መምህር ብሎታል የሚለው ኤክስ ነው ራይት ነው? እዚህ ላይ በማቴዎስ መሰረት ኤክስ ቸር መምህር የለም፣ ማቴዎስ ላይ የለም። እሺ አምላክ ብቻ ቸር መሆኑን ተናግሯል ኢየሱስ? እዚህ ላይ ይታያል? ኤክስ የለም፣ አልተናገረም። ቸር መምህርነቱን ኢየሱስ ተቃውሟል? እዚህ ላይ አልተቃወመም፣ ማቴዎስ እንደዘገበው። በጣም ጥሩ። ስለ መልካም ነገር ጠይቆታል አይደለ? ራይት። የአረፍተ ነገሩ ባለቤት ተቀይሯል። ላሳየ። እዚህ ጋር የአረፍተ ነገሩ ባለቤት ማን ነው? እዚህ ጋር ቸር የተባለው የአረፍተ ነገር ባለቤት ማን ነው? ያው ቸር መባሉ እንጂ ያው ጥያቄ የቀረበለት ባለቤቱ ስቲል ኢየሱስ ክርስቶስ ነው። ቸር ቃል ባለቤትነቱን አይቀርም። የአረፍተ ነገሩ የዚህ አረፍተ ነገር እነሆም አንድ ሰው ቀርቦ ቸር መምህር ሆይ ነበር አይደል ያለው? እዚህ ጋር አረፍተ ነገሩ ባለቤት ማን ነው? ሰውየው ቸር የተባለው ማን ነው? ቸር የተባለው ክርስቶስ ነው አይደለ? ክርስቶስ ነው። ጥሩ። የዘላለም ሕይወት ወርስ ዘንድ ምን መልካም ነገር ይቅርታ ቸር አልተባለም። እዚህ ጋር ቸር የተባለው ኢየሱስ ሳይሆን መምህር እየተባለ ስቲል ኢየሱስ ነው አይደል? መምህር አይደለም። እኔ ጥያቄ ቸር መምህር ነው ጥያቄ። ምክንያቱም አሁን እዚህ ጋር ነገር የሚለው ነው ወይስ ኢየሱስ የሚለው ነው መልካም የተባለው ጉድ የተባለው? እንግሊዝኛው አንድ አይነት ነው ሁለቱም። ስቲል ያው ነገሩም ተባለም አልተባለም ጥያቄው ላይ ኢየሱስ ለምን ቸር አልተባለም የሚለውን ልጠይቅ እንችላለን እንጂ እዚህ ጋር መልካም ነገር የተባለው መልካም ነገሩን የተባለው የሚለው የሚያስኬድ አይመስለኝም። ምክንያቱም ምን ላደርግ መሰለህ እዚህ ጋር ቸር መምህር ብሎታል አይደለ? ይኸው ተመልከት። ቸር መምህር የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። ከዛ ከዚህ በኋላ የሚመጣው መልስ ነው የምታየው። ስለምን ቸር ትለኛለህ እኔን ነው በቃ። ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት። እዚህ ጋር ስትመጣ ደግሞ ሌላ ታሪክ ነው። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን መልካም ነገር ላድርግ ነው ያለው። አሁን ኢየሱስ እዚህ ጋር የተቃወመው ስለምን ቸር ትለኛለህ ራሱን ነው እንጂ ያለው ስለ መልካም ነገር ለምን ትጠይቀኛለህ አይደለም ያለው። አየው አረፍተ ነገሩን። አሁን ስለ መልካም እዚህ ጋር ማን ነው የተባለው? ስለምን ቸር ትለኛለህ የተባለው ማለት ነው ክርስቶስ ነው። እዚህ ጋር ማን ነው የተባለው? ነገር። አየው ስለ መልካም ነገር ነው ያለው። እዚህ ጋር ለምን ትጠይቀኛለህ? እዚህ ጋር ነው ስለምን ቸር ትለኛለህ። ወላሂ ቶታል ሪሊ በጣም የሚገርም ትዊስት ነው ያደረገው። የሚገርም እንዲህ አይነት ኤዲተር እኔ በሀያቴ አይቼ አላውቅም። ወላሂ ለአዚም እንደዚህ አይነት ኤዲተር የለም እኮ ነው የምላችሁ። እንዴ እልም አድርጎ ነው ያጠፋው። በቃ አሁን ኢየሱስ ምንም አይነት ጥርጣሬ አይኖርም በኢየሱስ ላይ። እዚህ ጋር በቃ ኢየሱስ በቃ ምንም በቃ አንድ ጥርጣሬ አታገኝም እዚህ ላይ። ለምን እዚህ ጋር ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት ወዲያውኑ ለወጠውና እዚህ ነው ለውጦ የመጣው። እቺ ቸር የምትለዋን ወዲያውኑ ነገር ውስጥ አስገባት፣ መልካም ነገር በሚለው ቀየረውና ወዲያውኑ መልካም ነገር ስለሆነ የተጠየቀው ስለ መልካም ነገር ለምን ትጠይቀኛለህ ያለው። ስለ እኔን ቸር ለምን ትለኛለህ አላለው። መልካም የሆነ አንድ ነው። ወደ ህይወት መግባት ብትወር ትእዛዝን ጠብቃለሁ። በቃ አስርም ወላሂ እንዲህ አይነት ፕሮብሌም ሶልቭ እንዲህ ማንም እና አልበርት አንስታይን እንዲያደርጉም እኮ ነው የምላችሁ። ገብቶኛል። እና ይሄ ገብቷል አይደል? አንደርስታንድ አድርገኛል። ገብቶኛል። ይነጋብናል እኮ ነው የምልህ። እንደዚህ አይነት ነገር እያሳየው ይነጋብናል። ወላሂ ነው የምልህ። እንዲህ አይነት ነገር እያሳየው ይነጋብናል። ችግር አንዱን ደግሞ መልሰን ከዛ ወደ ሌላውም እንሄዳለን። መልስ ካገኘው በቃ ወደዚህ ዙርና አሁን በቃ ግልጽ ከሆነ በነገራችሁ ላይ ይሄ የማን ጃኬት እንደሆነ ታውቃላችሁ?
የአብዱል ፈታህ ጃኬት ነው። አንድ እሺ ልጠይቅህ የሞዴሬተር ጃኬት። እሺ ምን አልከኝ? አልቡካሪ ላይ 6929 ስለማን ነው የሚናገረው? 6929 ቡኻሪ። እሺ قال حدثني شقيق قال قال عبد الله كأني أنظر إلى النبي صلى الله عليه وسلم يحكي نبيا من الأنبياء ضربوه سلا راساتቸው ነው የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው የሚያወሩት ጥቅስ ነው። ጣይፍ ላይ ተደብድበው ጥርሳቸው ደምቶ ግንባራቸው ተመቶ ፊታቸው ደምቶ እንዲህ ደም በደም ሆነው እግራቸው ድረስ እስከሚንጠባጠብ ድረስ ሆነው ከዛ አይሻ እንዲህ ብላ ትጠይቃቸዋለች በሌላ ሐዲስ ላይ እስቲ ለመሆኑ በህይወት ትልቁ ችግር የገጠመ መቼ ነው ብላ ጠየቀቻቸው። ከእሁድ የበለጠ ደርሶብሃል? እሁድ ማለት ዘመቻ ነው፣ የእሁድ ዘመቻ። አዎ ደርሶብኛል አሉ። እሱም ጣይፍ ሰይድ ነው አሉ። ህዝቦችሽ ከሀገራቸው ወጥተው ጣይፍ የሚባል ቦታ ሄደው ተመተው ተፈነካክተው ከዛ ስለ ራሳቸው እንዲህ ብለው ይናገራሉ። ምን ብለው ተናገሩ? ያህኪ ነቢይ ሚነል አንቢያ ከነቢያቶች አንዱን ይጠቅሱና ተናገሩ። ይሄ ያው የእንትን አነጋገር ይባላል። ምንድነው የሚባለው? ሰርድ ፐርሰን ማለትም ራስን በሰርድ ፐርሰን ስትናገር ማለት ነው። ከዛ ደረቡሁ ቀውሙሁ ህዝቦቹም ደበደቧቸው። ፈአድመኡ እና አደሟቸው። ፈሁወ የምሰሑ ደመ ከዛ ከላያቸው ላይ ደማቸውን እንዲየጠረጉ አን ወጅሂ ከላያቸው ላይ ወየቁሉ ረቢ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን ጌታዬ ሆይ ለእነዚህ ህዝቦቼ ይቅር በላቸው አያውቁም የሚያደርጉትን እያሉ ስለ ራሳቸው መናገራቸውን ነው የሚያሳየው። እንደዛ ነው። አማርኛው ምንድን ነው የሚለው? እንትን ሲል ቀደምት ነቢያት ነው የሚለው። አማርኛው ምንድን ነው የሚለው? ቀደምት ሳይሆን ያሕኪ ይተርካሉ አለ። ነቢይ ሚነል አንቢያ ነው የሚለው። ከነቢያቶች ስለ አንዱ ይናገራሉ ብለው ነው የተናገሩት። ስለ ራሳቸው ነው እየተናገሩ ያሉት። ተግባባን? ምክንያቱም ፈኽር እንዳይሆን ጉራ እንዳይሆንባቸው ስለ ራሳቸው በሰርድ ፐርሰን የተናገሩት ነው። እና ከላያቸው ላይ ደማቸውን እየጠረጉ ምን አንተ ለኢየሱስ ነው ልትለኝ ነው? ለኢየሱስ አይደለም። በቃ ባጭሩ ልገላግለ ስለ ነብዩ ነው የሚናገረው። አማርኛው በዚህ ጋር አንተ ባወራው አልነበረም ያገኘሁትና አማርኛ አይደለማ። ቼክ ላድርግ። ትክክለኛው አረብኛ ነው። ለዛ ነው። በነገር ላይ ነብዩ መሐመድ አለይሂ ሰላቱ ወሰላም በባይብል ላይ እንደተጠቀሱ ሰምተህ ታውቃለህ? እስከዛሬ ድረስ ያው ብላችኋል፣ ግን ስቲል ማስረጃው የለም። ምንድነው እስቲ የሰማኸው እስከዛሬ? እስቲ ያው እንዳልሰብቻለሁ፣ ግን ብዙም እንትኑ የለኝም። እስከዛሬ ያልጠቀስከው እርግጠኛ ነኝ እኔ ያልሰማኸውን እጠቅስልሃለሁ። እስቲ ምን ሰምተሃል እስከዛሬ? ዘዳግምን ነው የሰማኸው ወይስ ማሌን የሰማኸው? ምንድን ነው የሰማኸው? እንጃ ብቻ ስለ መጻፍ የማይችለው ምናምን የሚል ያሳያችሁ ይጠቅሳል። መጻፍ ማንበብ የማይችለው የሚል እሺ፣ ላሳየን፣ ችግር የለውም። ትንቢተ ዳንኤልን አይተኸዋል እስከዛሬ ድረስ? እስከዛሬ ድረስ መጽሐፍ ቅዱስ አንብቤ አላውቅም እውነት ለመናገር። እሺ፣ ከታሪክ ጋር ፋሚሊየር ነህ? እስኪ መጽሐፉ የሚለውን አሳየኝና አንተ በምታብራራልኝ አብራራለሁ። ኖ ለምን መሰለህ? ከታሪክ ጋር ፋሚሊየር ካልሆንክ ይሄ አይገባም። እሺ፣ ግን ላሳይ ለማንኛውም። እሺ፣ እኔ የሚያዳምጥ ሰው በጣም ነው የምወደው። የታየው ህልም ይሄ ነው። እሺ፣ ናቡከደረጾር ይባላል። ያየው ንጉስ ነው፣ የባቢሎን ንጉስ ነውና ጥቅሱ ላይ እመጣላለሁ። ዳንኤል 2 ላይ ነው እና ያየው እንደዚህ አይነት ሐውልት አየ እና ህልሙን መፍታት አልቻለም፣ ማስታወስ ራሱ አልቻለም። ከዛ እንትኖችን ይጠራቸዋል፣ ጠንቋዮችን ህልም እንዲፈቱለት ይጠራቸዋል። እና አረኛ ምንም አናቅም የልብን አናቅም ምናምን ብለው ማወቅ አልቻሉም። ዳንኤል መጣና የልብና ኩላሊትን ይመረምራል። ዳንኤል በማን በእግዚአብሔር ፍቃድ
ከዛ ምን አለ? አሁንም በንጉሱ ፊት ምን እንናገራለን? ህልሙን ፍቺውን እንናገራለን አለ። አሁን ፍቺውን ሲናገር እግዚአብሔር ሚስጥር ያደረገውን ህልሙን ራሱ ነግሮት ነው። ያየውን ህልም ይህንን ህልም ነገረው። ጭንቅላቱ እንደዚህ አይነት ወርቃማ የሆነ ከዛ ደረቱና እንደዚህ ብር፣ ከዛ ወገቡና ምናምኑ ነሐስ፣ ከዛ እግሩ ከፊሉ ሸክላ ከፊሉ ብረት ብሎ ነገረው። ስለ ነገስታት ነው የሚናገረው በነገር ላይ እና እንየው። እሺ ለማንኛውም ጥቅሱ ላይ ልምጣና እንዲገባ ነው መጀመሪያ እኔ የተናገርኩት። ያው ዳንኤል 2 ላይ ምዕራፍ 2 ላይ ከቁጥር 31 ይጀምራል። በደንብ አዳምጠኝ። ትምህርት ስለሆነ ማወቅ የምትፈልጉ ሪከርድ ማድረግ የምትፈልጉ ሰዎች ሪከርድ አድርጉት። እሺ በደንብ ለማስተማር ሞክራለሁ። ከዛ ላኩልኝ በውስጥ እኔም ራሴ ለቀዋለሁ ኢንሻአላህ። ዳንኤል 2 ላይ ምን ይላል? ከዚህ ነው የሚጀምረው። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበረ፣ መልኩም ግሩም ነበረ። የዚህም ምስል ራስ ጥቁር ወርቅ አለ። ተመልከት፣ ራሱ ጥቁር ወርቅ ነበር አለ። ከዛም ደረቱና ክንዶቹም ብር ነበሩ አለ። ደረቱና ክንዶቹ እንደምታየው ብር ነበረ አለው። ከዛም ሆዱና ወገቡ ነሐስ ነበረ። ሆዱና ወገቡ ነሐስ ነበረ። በጣም ጥሩ። ከዛም እሺ ጭኖቹም ብረት፣ ጭኖቹ ምን ነበረ? ጭኑ ይሄ የምታየው ጭን ብረት ነበረ። ከዛ በኋላ እግሮቹም እኩሉ ብረት እኩሉም ሸክላ ነበር አለ። እግሩ ኧረ 15% እሺ ሰካውት። እሺ እግሮቹ እኩሉ ብረት እኩሉም ሸክላ ነበረ። ይህ የምታየው ከፊሉ ብረት ነበረ፣ እዚህ ጋር እንደምታየው ከፊሉ ደግሞ ሸክላ ነበረ ብሎ አስቀመጠ ማለት ነው። ከዛ እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጭ አየህ አለው። ልክ እንደዚህ ከተራራ ድንጋይ ተፈንቅሎ መጣና እግሩን ከሸክላና ከብረት የተሰራውን እግሩን መታው። ከዛ በኋላ ህልሙን ነው የሚነግረው። ልብ አድርግ፣ ዳንኤል እየነገረው ነው ያየውን ህልም። ሰውየው ሳይነግረው ናቡከደነጾር የባቢሎን ንጉሥ ሳይነግረው እየነገረው ነው። እንዲህ ነው ያየኸው እያለው። የዚያን ጊዜም ብረቱና ሸክላው ናሱም ብሩም ወርቁም በአንድነት ተፈጫለ። ምክንያቱም እግሩን ሲመታው ያው ሁሉም ነገር በአንድ ላይ ይወድቃል። ተግባባን? እሺ ጥሩ ወርቅ ነው አይደል የሚለው? አመሰግናለሁ። እሺ ጥሩ ወርቅ፣ በጣም አመሰግናለሁ። ያው አትፍረዱብኝ፣ በጣም ስለደከመኝ ነው። እሺ ከዛም ምን አለ? የዚያን ጊዜም እሺ ቀጠለና እዚህ ጋር መጣ። በመከረም ጊዜ በአውድማው ላይ እንዳለ እብቅ ሆነ፣ ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ ይላል። አሁን ህልሙ ይሄ ነበር ያየው ህልም። አሁን ዳንኤል ምን አለ? ህልሙም ይህ ነው፣ አሁንም ፍቺውን በንጉሱ ፊት እንናገራለን አለ ዳንኤል። ቀጠለና አንተ ንጉሥ ሆይ አለው የባቢሎን ንጉሥን፣ የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠህ የነገስታት ንጉሥ አንተ ነህ አለው። በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችም በእጅህ አሳልፎ ሰጥቶሃል፣ ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ አለው። አንተ ምንድን ነህ አለው? የወርቁ ራስ ነህ አለው። የባቢሎን ንጉሥ ከ605 እስከ 539 ቢፎር ክራይስት የገዛው ማለት ነው። አንተ የባቢሎን ንጉሥ፣ ይሄ ወርቁ የተባለው አንተ ነህ አለው። ልብ አድርግ። ሁለተኛ ከአንተም በኋላ ከአንተ የሚነሳ ከአንተ የሚያንስ ሌላ ሁለተኛ መንግስት ይነሳል አለ። ሌላ ሁለተኛ መንግስት። ሁለተኛውን መንግስት ሲናገር ዳንኤል 8 ላይ ዳንኤል 2 እዛው ቁጥር 20 ላይ ቁጥር 38 ላይ ማነው ይቅርታ፣ ይሄ አንተ የወርቁ ራስ ነው ያለው ቅድም ያሳየው የባቢሎን ንጉስ ነው። ሁለተኛው ደግሞ ዳንኤል 8 ላይ
የሜዶና ፋርስ ነገስታት ናቸው ብሎ አስቀመጠ። ስለዚህ የሜዶና የፋርስ ነገስታት ይኸው ይሄ የብሩ መንግስት ሜዶ ፐርሺያ ከ539 ከዚህ በኋላ እስከ 331 ቢፎር ክራይስት የገዙ ናቸው ሜዶ ፐርሺያ። ከዛ ደግሞ ሶስተኛ ንጉስ አለ። ምን አለ? ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የነሐስ መንግስት ይነሳል አለ። የነሐስ መንግስት ማን ነው? አሁን ደግሞ ሶስተኛ ሌላ መንግስት ብሎ የሚያስቀምጠው ዳንኤል 8 ቁጥር 21 ላይ አውራውን ፍየል የግሪክ ንጉስ ነው አለ። ተግባባን? ስለዚህ ምንድነው ተባለ? ይኸው ከ331 ከዚህ በኋላ እስከ 168 ቢፎር ክራይስት የገዛው የግሪክ ንጉስ ነው ማለት ነው። ተግባባን? ከዛ በኋላ ደግሞ ሌላ አራተኛ መንግስት ይነሳል። በደንብ አዳምጥ። ምን አለ? አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል አለ። እሺ ከዛ እሺ እነዚያንም ሁሉ የሚፈጭ ብረት የሚፈጭ ብረት ይቀጠቅጣል ይፈጭማል አለ። እግሮቹም ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። የተከፋፈለ መንግስት ይሆናል። በኋላ እመጣላለሁ እሱ ላይ። የተከፋፈለ መንግስት ይሆናል አለ። የቱ ጋር ነበርኩኝ? እሺ እግሮቹማ ያውና እዚያ ጋር። ከዛ ምን አለ? ብረቱም ከሸክላው ጋር ተደባልቆ እንዳየሁ የብረት ብርታት ለእርሱ ይሆናል አለ። የእግሮቹም ጣቶቹም እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል አለ። ከዛ አሁን ልብ አድርግ በደንብ። የዚህ አራተኛው መንግስት ስም አልተጠቀሰም ባይብል ላይ። የምናገኘው የት ነው? ኮሜንተሪ ላይ ነው የምናገኘው። የባይብል ኮሜንተሪ ማቲው ሄነሪ ካውንስል ኮሜንተሪ ማን ነው? ይቅርታ ኮንሳይን ኮሜንተሪ ምን ይላል? አራተኛው የሮማን ኢምፓየር ነው ብሎ ያስቀምጣል። አራተኛው ሮማን ኢምፓየር። በተመሳሳይ ጄመንሰን ኮሜንተሪ ላይ ስትመጣ አራተኛው ሮማን ኢምፓየር። በተመሳሳይ ማቲው ፖልስ ኮሜንተሪ አራተኛው ሮማን ኢምፓየር። ሌላም ጄኔቫ ስተዲ ባይብል ፎርዝ ኪንግደም ሮማን ኢምፓየር እንዳለ ብትመጣ እንዳለ ኢቨን የነሱ ብቻ ሳይሆን የአይሁዳውያንንም ኮሜንተሪ ብትመለከት እነ ራሺን ብታይ ሮማን ያው ተመልከት። የፎርዝ የአራተኛው ሮም ነው ብሎ ያስቀምጣል። ከዛ ደግሞ ከአባቶች እንምጣ። አጌንስት ሄረሲስ ቡክ 5 ላይ ስንመጣ ኢራኒየስ ምን ብሎ ያስቀምጣል? አራተኛው ኢምፓየር ሮማን ኢምፓየር ነው ብሎ ያስቀምጣል። ሌሎች አባቶችንም ተመልከት። ሌላ አባቶችንም ብትመለከት እነዚሁም ሴንት ሂፖ ላይ ብትመጣ ማን ነው ብሎ ያስቀምጣል? ሮም ኢምፓየር ነው ብሎ እንዳለ። ይሄ ሙሉ ኢጅማ ያለበት በቃ በአጠቃላይ ሮም ኢምፓየር ነው ብሎ ያስቀምጣሉ። ስለዚህ ለዛ ነው ከ168 ቢፎር ክራይስት እስከ 476 ኤዲ የሮማን ኢምፓየር መሆኑን ያስቀምጣል። አፍተር ማን ነው? ከኢየሱስ በኋላ ማለት ነው። አሁን ጥያቄው ቅድም የተከፋፈለ መንግስት ይሆናል ብሎን ነበረ። የተከፋፈለው መንግስት እንግዲህ ሮም የተከፈለችው ኢስትና ዌስት በሚባል ታውቃለህ? ይህንን በሂስትሪ ኢስትና ዌስት ተብላ እንደተከፈለች የሮማን ኢምፓየር በሂስትሪ በሮማን ኢምፓየር መቼ ነው የተከፋፈለችው ብለን ስንል በ395 ኤዲ ላይ ነው። በ395 ዲቪዥን ኦፍ ሮም በ395 አፍተር እንግዲህ ከክራይስት በኋላ ነው። ተግባባን? አሁን ጥያቄው ጥቅሱ ላይ እንመለስና እግዚአብሔር ከዚህ በኋላ አንድ የሚያስነሳው አምስተኛ መንግስት አለ። የአምስተኛው መንግስት ምንድን ነው? እንየው። ምን አለ? በእነዚያም ነገስታት ዘመን አለ። በዚያም ይቅርታ፣ በእነዚያ ማለትም በሮም እንግዲህ የሮም መንግስት ለሁለት ተከፍሏል ብናል። የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ማን ነው የሚያስነሳው? አምላክ። ለሌላ ህዝብ የማይሰጥ መንግስት ይሆናል። ለሌላ ህዝብ አይሰጥም ያ መንግስት። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም አለች፣ ለዘላለምም ትቆማለች አለ። የሮምን መንግስት ያጠፋዋል ይሄ መንግስት። ይሄ የአምላክ መንግስት የተባለው የሮምን መንግስት ያሸንፈዋል። ለዛ ነው
ድንጋዩም እጅ ሳይነካው ከተራራው ተፈንቅሎ ብረቱንና ነሐሱ ሸክላውንን ብሩን ወርቁንም ሲፈጭ እንዳየህ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አስታውቋል። ህልሙም እውነተኛው ፍቺ የታመነ ነው አለ። ስለዚህ ያ ድንጋይ አምላክ የሚያስነሳው ይሄ ድንጋይ የሮምን ኢምፓየር እንደዚህ የሚመታ ኢምፓየር የሮምን ኢምፓየር። ታዲያ በሂስትሪ ለመሆኑ የሮምን ኢምፓየር ያጠፋው የትኛው ኢምፓየር ነው? እስቲ የሚነግረኝ ማለት ታውቀዋለህ? የሮምን ኢምፓየር የሮምን ኢምፓየር የምታስታውስ ከሆነ ሮም የወደቀችው ከ395 ከመከፋፈሉ በኋላ ሮም የወደቀችው ፎል ኦፍ ኮንስታንቲኖፕል የኮንስታንቲኖፕል ነው ተብላ የምትጠራው እና ሜይ 29 በ1453 ላይ ነው። በ1453 መቼ ነው? ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን መሐመድ ሰከንድ ኦፍ ኦቶማን ኢምፓየር አለ። ተመልከት፣ በኦቶማን ኢምፓየር አማካኝነት ነው ይሄ ኮንስታንቲኖፕል ምን የሆነው ፌል ያደረገው ማለት ነው። ከዛ ድዌሊንግ ምን አለ? ድዌሊንግ ባዘንታይን ኢምፓየር አለ came to an end when the Ottomans breached Constantinople ancient land when wall after ምናምን እያለ ይቀጥላል። ስለዚህ ኦቶማን ኢምፓየሮች የሙስሊም ኢምፓየር ነው። የዚህን ጊዜ የምታስታውስ ከሆነ ይሄ ቤተክርስቲያን ነበረ። ይሄ የሮም ግዛት ነው። ኮንስታንቲኖፕል በመባል ትታወቅ ነበረ። የሮም ግዛት ነው እና ሙስሊሞች በዚህ አማካኝነት ምን አደረጉት? መጀመሪያ የነበሩት እንደዚህ ነበረ፣ ስዕሎች ምናምን ነበሩት፣ የተለያየ ስዕሎች። አሁን ግን ምን ሆኗል? ቱርክ ላይ የምታውቀው ታላቁ መስጂድ ይህንን ይመስላል። ታላቁ መስጂድ ሱብሃንአላህ፣ በጣም የሚገርም ነው። ከዛ በኋላ እነዚህን ሁሉ የምታያቸውን በአጠቃላይ ገዙ ሙስሊሞች ማለት ነው፣ ከዚህ በኋላ ማለት ነው። ስለዚህ ያ ድንጋይ የፈጨው መቼ ነው? ወዲያው ከዚህ ከ395 ኤዲ አፍተር ከክራይስት በኋላ ማለት ነው። ተግባባን? ምን አረገ? አምላክ አንድ መንግስትን አምስተኛ ኪንግደምን ያስነሳል። በዚህ መሃል ማለት ፎል ኦፍ ሮም አለ፣ ከዛ ዲቪዥን ኦፍ ሮም አለ። ተግባባን? በዚህ መካከል ግዴታ አንድ የተነሳ ምን አለ? ፊፍዝ ኪንግደም አለ። ያ ኪንግደም ደግሞ የኢስላሚክ ኪንግደም ነው የተነሳው። ተግባባን? ኢስላሚክ ኪንግደም በ622 ኮመን ኢራ ላይ ምን የተነሳ ነው። ከዛ በኋላ የመጠናከር ጊዜ ነበረ፣ ተጠናከረ። ከዛ በኋላ ፎል ኦፍ ሮም የሮም ውድቀት ሆነ። በማን የወደቀችው ሮም? በሙስሊሞች ተመታች ማለት ነው። ስለዚህ ወደ ጥቅሱ እንምጣና ጥቅሱ ላይ ምን ብሎ ተናገረ? አሁን ጥቅሱ ላይ እንምጣ። ልብ አድርግ፣ ህልሙ ላይ ሲናገር ምስሉንም የመታ ድንጋይ ታላቅ ተራራ ሆናል፣ ምድርንም ፈጽሞ ሞላ። ልብ አድርግ፣ የዚያን ጊዜ ብረቱና ሸክላው ነሐሱም ብሩም ኦኬ። እዚህ ጋር የትኛው ነበረ ሲፈጫየው ድንጋይ ከተራራ ተፈንቅሎ መጣ ያለው? እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ እና ሲፈጭ አየህ አለ። አየው፣ የሮማን ኢምፓየርን ያጠፋ ኢምፓየር ነው። ማን ነው ያ ኢምፓየር ካልን በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ያስነሳውም የነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ኪንግደም ነው። ለሌላ ህዝብም የማይሰጥ መንግስት ነው የሚሆነው። እነዚያም መንግስታት ሁሉ ትፈጫቸዋለች። በቃ በአጠቃላይ መንግስቱን ሁሉ ይፈጫቸዋል። ለዘላለምም ትቆማለች። ይኸው ሸሪዓው የነብዩ ሸሪዓ ለዘላለም ቁርአን ቆሞ እያየነ ነው ማለት ፊት ለፊት ማለት ነው። ኧረ 5% ባትሪው ዛሬ ወዴት ነው የሚሮጠው? ቆይ አንዴ። እሺ ከዛም ምን አለ? ልብ አድርግ። ከዛም ምን አለ? ድንጋዩ እጅ ሳይነካው ከተራራው ተፈንቅሎ ብረቱንና ነሐሱን ሸክላውንም ብሩንም ወርቁንም ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አሳውቋል። ይሄ
ሂስትሪካሊ በቃ በትክክል በሂስትሪ የተረጋገጠ ትክክለኛ የሆነ ፕሮፌሲ ማለት ይሄ ነው። ለዛ ነው ይሄ ነገር በእናንተ ላይ ብቻ ሳይሆን በእኛም ላይ ራሱ ተጠቅሶ ታየዋለህ። አልቢዳያ ወኒሃያ ላይ ገጽ 379ኛው ላይ ስለዚህ መጽሐፍ ያወራል። ስለ ዳንኤል መጽሐፍ የዳንኤልን መጽሐፍ ያገኙትና ከዛ በኋላ የሞተ ሰው ስር ተጋድሞበት ነው የሚያገኙት። እና ምን ይላል ይሄ ማን ነው ብለው ሲናገሩ አለዚ ዘዐመ አህሉ ሃዚሂ ልበለድ ማን ነው በልደቲ አነሁ ዳንኤል ይላል። ተመልከት፣ እሱ ዳንኤል መሆኑን ይናገራሉ ብለው የሚያስቀምጡበትን ሁኔታ ታያለ። የዳንኤል መጽሐፍ ማለት ነው። ተግባባን? እንዲህ አይነት 60 የለም። እሺ ብራዘር፣ ይሄ 70 ነው፣ 60 አይደለም። እሺ ለማንኛውም ስለዚህ ይሄንን ይመስላል መንግስቱ የሮምን የመጨረሻውን ሁሉንም መንግስት ያፈረሰው መንግስት ምን መንግስት ነው ያልከው? ኦቶማን ኢምፓየር። ስለዚህ አሁን ኦቶማን ኢምፓየር አለ? ኖ ኦቶማን ኢምፓየር ማለት እኮ ኢምፓየሩ አምላክ ያስነሳው ማን ነው ነው መጀመሪያ። ኦቶማን ኢምፓየርነቱ አይደለም እኮ። የኦቶማን ኢምፓየር መሰረቱ ምንድን ነው? ሙስሊሞች ናቸው። ሙስሊሞች ናቸው። ለዛ ነው እስቲ አንድ ልጨምር ወይ ነው አሁን እስከ ዘላለም ይገዛል ይላልና በትክክል ያሳየኸኝ ማፕ እንዳለ ሙስሊሞች እየገዙ ነው አሁን። እሱ ምን መሰለ፣ እሱን ላሳየሽ። በቃ እሱን ላሳየ። ዘላለም የሚለው የዕብራይስጥ ቃል ለምሳሌ አንድ ነገር ላሳየህና እዛ ላይ እንትን እንላለን። ያው አዘጋጅቼ ስላስቀመጥኩት ኦልሬዲ ያው ዘላለም የሚለውን አየው። ዘላለም የሚለው ነገር አላፊ ጊዜ ለሆነ ይቀመጣል። ለምሳሌ እግዚአብሔር ትንቢተ ኤርምያስ ምዕራፍ 25 ላይ እንዲህ እያለ ይናገራል። ፈጽሜ ያጠፋቸዋለሁ ለመደነቂያና ለማፏጫም ለዘላለምም ባድማ አደርጋቸዋለሁ አለ። ለዘላለም አለ እግዚአብሔር። ግን ደግሞ ወዲያው ሌላ ምዕራፍ ላይ ሄዶ እዛው ምዕራፍ 29 ላይ እግዚአብሔር እንዲህ ይላል አለ 70 ዓመት በባቢሎን ተፈጸመ አለ። አየው 70 ዓመት ተፈጸመ። በተፈጸመ ጊዜ እጎበኛችኋለሁ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ አለ። ከዛ ቀጠልና ቁጥር 12 ላይ እናንተንም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ አለ። ግን የዛኔ ምን ብሏቸው ነበረ? ለዘላለም ባድማ አደርገዋለሁ ብሎ ነበረ። ዘላለም የሚለው አሁን እዚህ ጋር ወክሎ የመጣው 70 ዓመትን ነው። አየው። በሌላ ቦታ ላይም ባሪያው ይላል፣ ባሪያው በወስፌ ጆሮውን ብሰው ይላል። ከዛ ለዘላለምን ባሪያ ይሁን አለው። ለዘላለም ባሪያ ይሁን ማለት ዘላለም ዝንተ ዓለም ማለት ነው እንዴ? አይደለም። ወይ ባሪያው መሞት አለበት። ባሪያው ከሞተ ባርነቱ ነፃ ይወጣል። አለዛ ደግሞ ሰውየው አሳዳሪው ከሞተ ሰውየው ነፃ ይወጣል። አለዛ ደግሞ ነፃ ካወጣው ምን ይሆናል? ይሄ ሰውዬ ነፃ ይወጣል። ስለዚህ ለዘላለም የሚለው ነገር ምንድነው? አላፊ ጊዜን እንትን ብሎ ይመጣል ነው። ተግባባን? አላፊ ጊዜን ወክሎም ይመጣል። ለዛ ነው ይሄ የነብዩ ሰለላሁ ዐለይሂ ወሰለም እነዚህ አሁን ቅድም ያየው ግዛት፣ እነዚህ የገዙት ግዛቶች ቅድም ያሳየው እነዚህን ሁሉ አሁን ላይ ላይገዙ ይችላሉ። ትክክል ነው። ያ ማለት ግን ለዘላለም አይኖርም ማለት አይደለም። እንትኑ አለ፣ ስቲል አለ። አሁንም አለ። ኪንግደሙ አሁንም አለ። ተግባባን? ኪንግደሙ ስቲል አለ። ለዛ እኮ ነው ተመልከት፣ አንድ በጣም የሚገርም ጥቅስ ላሳይ። ይሄንንም ጥቅስ ተመልከት። ያው እኔ የሚሰማ ሰው ካለ አንድ ሰው እስከሚቀር ድረስም እኔ እናንተ ብንቀር እኔ ችግር የለብኝም። እኔ ካዳመጥከኝ ማለት ነው። ምክንያቱም በማዳመጥ ብዙ ይገኛል። እሺ ተመልከት፣ ማቴዎስ 21 ላይ ደግሞ እንደዚህ ይላል። ይሄም በጣም የሚገርም ነው፣ ምሳሌ ነው። እሺ ማቴዎስ 21 ላይ ከቁጥር 33 ይጀምራል። ሌላ ምሳሌን ስሙ አለ። ኢየሱስ ነው የሚነግራቸው ለደቀ መዛሙርቱ። እሺ የወይን አትክልት የተከለ ባለቤት ሰው ነበረ። ምሳሌ ነው። የወይን አትክልት የተከለ ባለቤት ማለት እግዚአብሔርን ነው የወከለው እዚህ ጋር። ቅጠልም ቀጠረለት፣ ማን ነው? ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄዳለ። ገበሬዎች አይሁዳውያን ናቸው። ለገበሬዎቹ አከራየ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። ባሪያዎቹ ማለት ነቢያቶች ናቸው። ወደ አይሁዳውያን ወደ ገበሬዎቹ ተላኩ። ግን ችግሩ
ገበሬዎቹ ባሮቹን ይዘው አንዱን ደበደቡት። ይህ የአይሁዳውያን ስራ ነው ታውቃለህ። ነቢያትን አንዱን ይደበድባሉ፣ አንዱንም ገደሉት፣ ሌላውን ይገሉ ነበር፣ ሌላውንም ወገሩት፣ ሌሎቹን ደግሞ ይወግሩ ነበር። ደግሞም ከፊተኞቹ የሚበዙ ሌሎች ባሮችን ላከ ነቢያትን፣ እንዲሁም አደረጉባቸው። በኋላ ግን ልጄንስ ያፍሩበታል ብሎ ልጁን ላከባቸው። ይሄ ደግሞ ክርስቶስ ነው አይደለ? ይሄ ክርስቶስ ነው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለው፣ ርስቱንም እናገኝ ብለው ተባባሉ አለ። አይሁዳውያን ሊገሉት ምን አሉ? ተተባበሩ። ይዘውም ከወይኑ አትክልት ታወጡና ገደሉት አለ። ያው እናንተ መስቀል ላይ ገደሉት እንደምትሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል ብሎ ጠየቃቸው። እንግዲህ ኢየሱስ እነዚህ ሲነግራቸው ምሳሌውን አሁን እስቲ ምን የሚያደርግባቸው ይመስላችኋል አላቸው። በምሳሌ ነው የሚነግራቸው። እነሱም አይሁድ እንትኖቹ ደቀ መዛሙርቱ ክፉዎችን በክፉ ያጠፋል፣ የወይኑ አትክልት ፍሬውን በየጊዜው ለሚያፈራ ለሌሎች ገበሬዎች ይሰጣቸዋል አሉ። ገበሬዎቹ የሚባሉት አይሁዳውያን ናቸው። ልብ አድርግ። ስለዚህ እነሱን ይተውና አምላክ በቃ ፍሬ ለሚያፈራ ሕዝብ ይሰጣል አላቸው። አሃ እንደዛ ነው። ኢየሱስ እንዲህ አለ። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። ይህንን እንዳትረሳ። ይህንን ቃል ማዕዘን ድንጋይ የሚለው እና የናቁት የሚለውን እንዳትረሳ። በተለይ የናቁት ግንበኞች የናቁት ድንጋይ የተባለው ድንጋይ የተባለው የማዕዘን ራስ ሆነ የሚለውንም እንዳትረሳ። ይህም ከጌታ ዘንድ ሆነ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አልሰማችሁምን አላቸው። አላነበባችሁምን አላቸው። የዛን ጊዜ ስለዚህ እላችኋለሁ ሊፈታላቸው ነው፣ የእግዚአብሔር መንግሥት ከእናንተ ትወሰዳለች። ከማ ከአይሁዳውያን ከገበሬዎቹ፣ ፍሬዋንም ለሚያፈራ ሕዝብ ትሰጣለች። ከአይሁድ ይወሰድና ፍሬ ለሚያፈራ ሕዝብ ይሰጣል። ልብ አድርግ እንዳትረሳ። እነዚህ ፍሬ የሚያፈሩ ሕዝቦች እቺን ነገር እንዳትረሳ። ኮርነር ስቶን የምትለዋል እሺ፣ የናቁት የሚለውንም እንዳትረሳ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ አልቡኻሪ 35 ላይ እንዲህ በማለት ይናገራሉ። አላህስ ሜሴንጀር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም said, my similitude in the comparison with the other prophets before me is that of a man who has built a house nicely and beautifully. የኔና ከኔ በፊት የነበሩ መልእክተኞች ምሳሌያችን እንደዚህ ነው ስናወዳድረው ብለው ተናገሩ። አንድ ሰው ቤት እንደገነባ አሳምሮና ውብ አድርጎ እንደገነባ ቤት ነው ምሳሌው አለ። except for a place of one brick, አንድ ድንጋይ ስትቀር ግን አለ in a corner, ኮርነሩ ላይ አንድ ድንጋይ ትቀራለች። ያው እዚህ ጋር ተመልከት፣ ኮርነር ስቶን ብሎ ጠቅሷል። but say would that this brick be put in its place, እንዴ ይሄ ድንጋይ ቦታው ማዕዘኑ ላይ መቀመጥ የለበትም ምን ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ሶ እንግዲያውስ I am that brick, እኔ ያ ድንጋይ ነኝ አሉ። ድንጋዩ ከተራራው ተፈንቅሎ ሲመታ አየው የተባለውም ይሄኛው ኮርነር ስቶንም እኔ ነኝ አሉ። and I am the last of the prophets, እኔ የነቢያት መደምደሚያ ነኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ታያለ። እና ኮርነር ስቶን የተባሉት ነብዩ ናቸው አለይሂ ሰላቱ ሰላም። ኮርነር ስቶን ሪጀክትድ የተባለው በማን ነው ሪጀክት የተደረጉት ብለን እንዴ ተግባባን። ምክንያቱም የተናቀ ነበረ። የተናቁት እነማን ናቸው ብለን ስንል እሱን ደግሞ ላሳይ። የተናቁት እነማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም በእስማኤል ዘር ነው የመጡት። የእስማኤል ዘር ደግሞ የተናቀ ብለው ሰዎች የናቁት ነው። ተግባባን። የማዕዘን ራስ የተባለው ከዛ አንፃር ነው። ቆይ አንዴ ልምጣል፣ እዛ ላይ አንድ ጊዜ ልምጣል። ያ ፍሬውን ለሚያፈራ ሕዝብ ይሰጣል የተባለው ማለት ነው። ኦኬ ገጽ 65 ወይ 45 ምናምን ላይ ነው ወይ 49 አይደለም። ብዙ ስለሆነ ያስቸግረኛል ታውቃለህ። ይሄን ካልከፋፈልኩት
ታላቅ ህዝብ ታላቅ ህዝብ ታላቅ ህዝብ ታላቅ ህዝብ አንጎብ ሰለሞን ኧረ ቢስሚላህ። እሺ እሺ ማቴዎስ 22 ማቴዎስ 21 ታላቅ ህዝብ ያው እናገኙት። ተመልከት በደንብ እሺ፣ ምን ይላል እግዚአብሔር እንግዲህ በዘፍጥረት አንድ ነው ማን ነው ይቅርታ፣ ዘፍጥረት 17 ላይ የሚናገረው አንድ ነገር አለና ምን ብሎ ተናገረ? እስቲ እንየው። ዘፍጥረት 17 ከቁጥር 10 ይጀምራል ጥቅሱ። በእኔና በአንተ መካከል ከአንተም በኋላ በዘርህም መካከል የምትጠብቁት ቃል ኪዳኔ ይህ ነው አለ። ከእናንተ ወንድ ሁሉ ይገረዛል። እግዚአብሔር ከእናንተ ወንድ ሁሉ ይገረዝ። በቃ ይሄ ነው ቃል ኪዳኔ፣ ይህን ጠብቁ። የቁልፈታቸውንም ስጋ ትገርዛላችሁ። በእኔና በእናንተ መካከል ላለውም ቃል ኪዳኔ ምልክት ይሆናል አለ። የ8 ቀን ልጅም ይገረዝ እያለ ይናገራል። አሁን እግዚአብሔርም አብርሃምን አለው ምን አለው? ሚስትህ ሶራ ስሟን ሶራ ብለህ አትጥራ፣ ስሟን ሳራ ይሆናል እንጂ አለው። እባርካታለሁ፣ ደግሞም ከእሷ ልጅ እሰጥሃለሁ። እባርካታለሁ፣ የአሕዛብም ነገሥታት ትሆናለች። ማን ነው? የአሕዛብም እናት ትሆናለች። የአሕዛብም ነገሥታት ከእሷ ይወጣሉ አለው። አብርሃምን በግንባሩ ወደቀ፣ ሳቀ። በልቡም አለ 100 ዓመት ሰው በውኑ ልጅ ይኖረዋልን አለ። ከዛ 90 ዓመት የሆናት ሳራ ትወልዳለችን እያለ ተገረመ። አሁን አብርሃም የልጁ የእስማኤልን የይስሐቅን ጉዳይ እንግዲህ እስማኤል ታላቅ ነው፣ ግን እግዚአብሔር ቃል የገባው አሁን የምታየው ለእንትና ነው፣ ለእስማኤል ማን ነው? ለይስሐቅ ነው። እና ስለዚህ ለእስማኤልም ደግሞ ከነከነው አብርሃም እና ምን አለ? አብርሃምም እግዚአብሔርን እስማኤል በፊትህ ቢኖር በወደድኩ ነበር አለው። በፊትህ ማለት አንተን እንዲያመልክ ማለት ነው። ተግባባን? ምክንያቱም በፊት የተመላለስ እያለ አብርሃም እዚሁ ዘፍጥረት 1 ላይ ሲናገር ታየዋለህ። በፊት የተመላለስ በፊት የተመላለስ ማለት አምልከኝ፣ ኦቤይ ሚ ማለት ነው፣ ተገዛኝ ማለት ነው። አሳያለሁ ኮሜንተሪ። ከዛ እግዚአብሔርም አለ አሁንም እግዚአብሔር የእሱን ተወና መጀመሪያ በእውነት ሚስት ሳራ ወንድ ልጅን ትወልዳለች፣ ስሙንም ይስሐቅ ብላ ትጠራዋለች። ከሱ በኋላ ለዘሩም የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከሱ ጋር ቆማለሁ አለ። ተግባባን? ኦኬ ዘለልኩኝ እንዴ? ጥቅስ ዘለልኩኝ። ቆይ አንዴ እዚህ ጋር ነው ቁጥር 18። ኦኬ አዎ አልዘለልኩም። ከዛ ቃል ኪዳኔን ከሱ ጋር ቆማለሁ አለ። አሁን ደግሞ ስለ እስማኤል ሰምቻለሁ አለው። ጠይቆት ነበር በፊት በኖረ ብሎ ጠይቆት ነበር። ስለ እስማኤል ሰምቻለሁ፣ እነሆ ባርኬዋለሁ፣ ተባርኳል። 1 ፍሬያማም አደርገዋለሁ። ቅድምም ብዬ ነበረ፣ ፍሬ ለሚያፈሩ ህዝቦችም ትሰጣለች፣ ከናንተ ትወሰዳለች። ከአይሁዳውያን ተወስዳ ፍሬዋን ለሚያፈሩ ህዝቦች ትሰጣለች። ተግባባም? ፍሬያማም አደርገዋለሁ አለ። ቀጠለ፣ እጅግም አበዛዋለሁ፣ 12 አለቆችም ይወልዳል፣ ታላቅ ህዝብም ይሆናል አለ። እንዲሆን አደርገዋለሁ አለ። ታላቅ ህዝብ ማለት አምላክን የሚያመልኩ ህዝቦች ማለት ናቸው። ታላቅ ህዝብ የሚባሉ ላሳይ፣ አንድ ጥቅስ ብቻ ነው ማሳይ። ታላቅ ህዝብ ለሚለው ታላቅ ህዝብ ማለት ተመልከት ምን ማለት እንደሆነ። ለምሳሌ ዘዳግም 4 ላይ አምላካችን እግዚአብሔር በምንጠራው ጊዜ ሁሉን እንደሚቀበል አምላኩ ወደ እርሱ የቀረበ ታላቅ ህዝብ ማን ነው ይላል። አየው አምላኩን እንደሚቀበል ያውም ደግሞ በአይናችሁ ፊት ዛሬ እንደማኖራት እንደዚህች ህግ አለ። ህግ ሁሉ ጽድቅ የሆነ ስርዓትና ፍርድ ያለው ታላቅ ህዝብ አለ። ልብ አድርግ፣ ምን ያለው ህግ ያለው ህዝብ ነው። አሁን ታላቅ ህዝብ የሚባለው በህግ የሚተዳደር አምላክን ኦቤይ የሚያደርግ አምላክን የሚፈራ መሆኑን ይሄው ወርሺፕ ሚ ብሎ ማስቀመጡን ታያለህ። ወርሺፕ ሚ የሚለው ማለት ነው። ተግባባን? የታላቅ ህዝብ የሚለው ማን ነው? ኦቤይ ሚ ብሎ ያስቀመጠው ቅድም ወርሺፕ ሚ የሚል ነው። ስለዚህ ታላቅ ህዝብ የሚያደርግ እግዚአብሔር ደግሞ ታላቅ ህዝብ የሚያደርገው በምንድን ነው ካልን፣ በምንድን ነው ብለን ካልን በህግ በመስጠት ነው ማለት ነው። ተግባባን? አምላክ ስለዚህ ለመሆኑ ታላቅ ህዝብ ያደረገው ለመሆኑ ፍሬያማ ያደረገው የእስማኤላውያንን ዘር መቼ ነው? እግዚአብሔር ከጣዖት አምልኮ ወጥተው
300 ጣዖታትን ከማምለክ ወጥተው አንድ አምላክን በብቸኝነት ተገዙ፣ የና አብርሃም የና ይስሐቅ የና ያዕቆብን አምላክ ተገዙ የማለትን አምልኮ የጀመሩት መቼ ነው ብለን ካለን በነብያችን ሙሐመድ አለይሂ ሰላቱ ወሰላም ከሳቸው በኋላ ነው። ለምን 300 ምናምን ሐውልቶችን ሰባብረው ገርስሰው የአብርሃም የይስሐቅ የያዕቆብ የነ ኢየሱስን አምላክ አምልኩ ኢዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ አምላክን በብቸኝነት ተገዙ በሱም አንድንም አታጋሩ በማለት ይህንን ፍሬያማ የሆነ ህዝብ እንደሚናገር ያሳየበት ነው ማለት ነው። ወላሂ በጣም ብዙ ነው በነገር ላይ እና ከዚህ በኋላ ያው ለኔም ልካም ስለሚሆን አግኝተሃል ብዬ አስባለሁ። እይታህም በጣም ደስ ይላል። ግን የሳትከው ነገር አሁን እዚህ ጋር ኮርነር ስቶን ተብሎ የተገለጸው ወተህ ከመጽሐፍ ቅዱስ ወተህ ነብዩ መሐመድ የተናገሩትን ያሳየኝ። ነገር ግን አንተ ያልከው ተመሳሳይ ትምህርት ኮርነር ስቶን ተብሎ የተገለጸው ጥቅሱንም ባላቆም ወር ዲቴሉን ባላቆም አለ እኔ ጳውሎስን ሐዋርያት ሥራ ላይ አለ። አይ በእኛ አስተምሮ ልንገርህ ጳውሎስን የእናንተን ነው ብለህ ሐዋርያት ሥራ ላይ ለኢየሱስ ነው ብሎ ተቀምጧል። ምንም ጥያቄ የለም። ግን ምን መሰለህ ለኢየሱስ አይደለም፣ ለኢየሱስ አይደለም፣ ለኢየሱስ ነው፣ ለጳውሎስ ነው፣ ለኢየሱስ ነው። አትሳሳት፣ ለጳውሎስ ነው። ቤተክርስቲያኔንም በአንተ ላይ መሰረታለሁ። እነዛ ፍሬ የሚያፈሩ ህዝቦች የተባሉት ደግሞ ያንን ወንጌል አምሹር ብሮ እሺ እኔ ላሳየው። ኮርነርስቶን የተባለው ጳውሎስ ነው። ቤተክርስቲያንም የተመሰረተበት እሱ ነው። እነዛ ፍሬ የሚያፈሩ እኛን ነው። እኛን ስለት ከአይሁድ ውጭ መጽሐፍ ብናይ አይሻልም ወዳጄ? እሺ ምን አለ መሰለህ ግን እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህናው ነው በፊታችሁ እንደቆመ ለእናንተም ለሁላችሁም ለእስራኤልም ለሕዝቦች ሁሉ የታወቀ ይሆናል። እናንተ ግንበኞች የናቃችሁት የማዕዘን ራስ ሆነ የሆነው ይህ ድንጋይ ነው አለ። ይህ ድንጋይ የተባለው ኢየሱስ ክርስቶስ ነው። እዚህ ጋር እሺ ስለ ክርስቶስ ነው የሚያወራው። ግን እኔ አሁን አልቀበለውም ነው የምልህ። ለምንድን ነው የማልቀበለው? ፎልስ ፕሮፌሲ ነው የሚያስቀምጡት። ብዙ ጊዜ ፎልስ ፕሮፌሲ ያስቀምጣሉ። ኢንሻአላህ እሱን ሌላ ጊዜ የምናይ ይሆናል። እሺ ለማንኛውም ብዙ ትምህርቶችን እንዳገኘን ተስፋ አደርጋለሁ። በዚሁ አሁን ባስተማርከው ትምህርት ላይ ነገ ማስረጃዎችን ይዤ መጥቼ እንወያያለን። ምክንያቱም ይህንንም ትምህርት ስለማውቀው ማስረጃዎችን በደንብ ይዤ ልምጣለሁ። ኢንሻአላህ። እሺ በጣም ነው የደከመኝ አሁን በቃ አይ ቲንክ አጋርጉ። ኧረ እንደው እስቲ እንደው 470 ምናምን ሰዎች አላችሁ። እስቲ ምን አለበት እንደው ለአላህ ብለት ይሄን ቪዲዮ ቫይራል ማውጣት እስካሁን አንዴ 10 ሺህ እኮ አልገባም። እኔ እኮ ምንድን ነው የሚሻለው? ዋላ ወላሂ ኦ ማይ ጋድ ኢብሮ ሰላም ዳው ነው። እሺ ደህና ደር። እሺ ደህና ደር። መልካም አዳሪ። እሺ እኔ እኮ ወላሂ ምንድነው ለምንድነው ይሄ ቪዲዮ ቫይራል መውጣት ያቃተው? ወይ መስራት ላቁም እንዴ? እኔ በጣም ግራ ገባኝ። 3 ጊዜ ነው የጠየኩት ዛሬ። ኡስታዝ ዘይድም ተናግሯል፣ እኔ ተናገርኩኝ። ቅድም ስገባ ጀምሬ ስናገር ነበረ፣ አሁንም እየተናገርኩ ነው። ዋይ ለምንድን ነው እንዴ? ለምን ምንድን ነው ማለት ምንድን ነው የጎደለው ነገር? ለምንድን ነው ማታረጉት? ሼር አድርጉት እስቲ። እዚህ ጋር ቁጭ ብለን በቃ ሼር አድርገን እንለያይ። በቃ 480 ሰዎች ይህንን ቪዲዮ ሼር አድርገን እንለያይ። እስቲ በደንብ ሼር አድርጉት፣ ኮፒ ሊንክ አድርጉት። እሺ ቪዲዮን ቫይራል ይውጣ። እስቲ አዲስ የለቀኩት ቪዲዮ መጀመሪያ ላይ ያለው ቪዲዮ ነው። እስቲ እንዴ what is the matter with this guy guys? ማለት ዛሩ እየሰማሽ ነው ግን? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ስንቴ እንደጠየቅኩ ታውቂያለሽ ዛሬ? አይገርምም አንተ ላካብድ እንጂ እንደዚህ እያልክ እንትን አድርጉ እስኪ ልጆች። ሸር የምትለው አንኩና ወደ ጎን ስታደርጉ አድ ስቶሪ የሚል አለ። አድ ስቶሪ የሚል አለ። እሱን ንክት ስታደርጉት ስቶሪ ማድረግ ትችላላችሁ እና የእናንተ ጓደኞች በአጠቃላይ ያንን ቪዲዮ ገብተው ያዩታል። በዛን ሰዓት ቫይራል ይወጣል ማለት ነው። ሁለተኛ ደግሞ ኮፒ ሊንክ አድርጉ፣ ከዛ ደግሞ ሼር አድርጉ እና እንደዛ አድርጉ። ለምንድን ነው እኔ ግርም የሚለኝ ማለት ነው ሁሌ እንደዚህ አድርጉ ሲባል ወረበል በጣም ነው የምናደደው። እና
ሰዎች እንዴት ነው የኩፍር ቃል እየተናገሩ ማለት ነው ኩፍር እያስተላለፉ የነሱ የኩፍር ቃል ቫይራል። የሚገርምህ ነገር ሙስሊሞች ናቸው የሚያዩት። በነገራችን ለዛ ሄደው ይሳደባሉ። እንደዚህ ነው እንደዛ ነው እንደዛ ነው ይላሉ። መልስ እንሰጣለን ምናምን ይላሉ። ግን ያንን ቪዲዮ ቫይራል እንዲወጣ ነው የሚያደርጉት እነሱ። እዛ ሄዳቸው መጻፋቸው እኮ ይሄ ቪዲዮ ቫይራል እንዲወጣ እናንተ የበኩላችሁን እያደረጋችሁ ነው። በይዘው እዛ ሄዳችሁ ከካፊር ኮመንት ስትጽፉ ማለት ነው። እዚህ ግን አድርጉ እየተባላችሁ እራሱ አታደርጉ። አላሁ አክበር ሊማዛ ጠይብ አላሁ ሙስተዓን። በጣም ወላሂ በጣም እኔ አሁን በጣም መውጣት ፈልጌያለሁ፣ ግን መውጣት ያልቻልኩበት ምክንያት ወላሂ በጣም ደብሮኛል። እኔ እንዴ ይሄ ሁሉ ሰዓት 2 ሰዓት ሙሉ ለፍቼ ሰርቼ የማይወጣ ከሆነ ነገሩን ለእናንተ ብዬ አይደለም የምሰራው። ኢንሻአላህ አላህ ለፈቀደለት ለአንድ ሰውም ቢሆን አላህ ሂዳያ ከሰጠ ትልቅ ነገር ነው ለኔ። ግን ምንድነው የሚያሳዝነው ነገር እናንተ ግን ለምንድን ነው የበኩላችሁን የማታረጉት? 400 ሰዎች አላችሁ። አሁን 600 ምናምን ነው አይደለ? 400 ሰው አንድ ጊዜ ኮመንት ቢጽፍ 1000 ይሞላል ኮመንቱ። 400 ሰው አንድ ጊዜ ሼር ቢያደርግ 400 ሰው አንድ ጊዜ ሼር 3 ሼር ብታደርጉ የትና የት ይደርሳል? ብዙ ሰዎች ማየት ይችላሉ። እንዴ የለቀኩት እኮ ተራ ቪዲዮ አይደለም ወላሂ፣ ዝም ብሎ ቪዲዮ። እኔም ብዙም አልጨነቅበትም። አሁን የከትላንቱ ወዲያ ቪዲዮ ይሄን ያህልም አልጨነቅበትም። የትላንቱ ማለት የዛሬው ግን ፕሮፌሲ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሞባይል የተናገሩበት ትንቢት፣ ያውም ደግሞ 2 አይነት ሞባይሎች፣ አንደኛው ሞቶሮላ ሞባይል ባላንቴና፣ ሁለተኛ ደግሞ ስማርትፎኖች፣ ሶስተኛ ደግሞ ስለ ካሜራ። ዲስ ኢዝ እኮ በጣም የሚገርም ነገር እኮ ነው። ይሄ ማለት እኮ በጣም እንዴ አንድ ሰው እኮ በዚህ ምክንያት ወላሂ በዚህ ምክንያት አንድ ሰው እኮ እንዴ እስልምና እንደዚህ አይነት አስተምሮ አለው እንዴ ብሎ ቢናገር እና ቢመጣ ለኛ ትልቅ ጥቅም ነው። ተግባባን? ትልቅ ለኛ ቀላል የሚባል ጥቅም አይደለም ያለው እና ሀቂቀተን ያሳፍራል እንደዚህ በልመና የሚሰራ ስራ። እኔ ያው ግን እንግዲህ ስራችን ነው፣ ግን ወላሂ በጣም ያሳዝናል። በልመና መስራት አልተኛም እንዴ የተኛ ይለኛል እንዴ እዚህ ጋር የተቀመጥኩት እኮ እያወራው ነው አይደል እንዴ? በልመና ይደብራል። እና ለምንም ብቻ ኤኒዌይስ በቃ ቀጥሉ፣ የምትቀጥሉ ሰዎች አንዴ ቀጥሉ። ሰላም አለይኩም ወራህመቱላህ። እንዴት ናችሁ ወንድሞች? ይሰማል ያ ጀማ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ሰልማን? ቀጥል። ኸይር ኢንሻአላህ። አይኔም ይሄን ነገር ያው አትኩሮ እንዲያደርጉ ትንሽ ለመናገር